በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የእስራኤል አምላክ አምላከ አበው አምላከ ቅዱሳን ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ምሕረቱ ስለ ይቅርታው ሁሉ ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በየስማችሁ በየማዕርጋችሁ በቸሩ እግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው መግቦቱ ለዘላለም የባህሪ ገንዘብ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ስሙ የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ እመአምላክ ማርያም ቅዱስ ዕፀ መስቀል ቅድስት ቤተ ክርስቲያን እግዚአብሔር በቸርነቱ ያከበራቸው እነርሱም በሕይወታቸው ያከበሩት ቅዱሳን ሁሉ በረከታቸው በእኛ ላይ ይደርብን ይደርብን። እንኳን አደረሳችሁ። እግዚአብሔር አምላካችን እንደረዳን መጠን ነገረ እግዚአብሔር ነገረ ቅዱሳን እንዳስለመድ እንነጋገራለን። እዚህኛው ጉባኤ ያው ለአንድ ወር ያክል አልተገናኘንም። ስለዚህ የአንድ ወር ለመዘከር እንኳ ጊዜ አይኖረንም። የሚሆነው የሁለት ሳምንት ነው። ከመግቢያ ትምህርቱ በኋላ የሁለት ሳምንት ነው የሚኖረን። ለሁሉም ሰሞኑ ዘመነ ብርሃን ሰሙነ ብርሃን ነውና ባለፈው ረቡዕ በተወሰነ መንገድ ያን የሚመለከት ትምህርት አንስተን ተነጋግረን ነበረም። ዛሬ ደግሞ በቅዳሴ ሰዓት ከተነበበ የወንጌል ክፍል በቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ያለውን ነገር አንስተን አባታችን ወንጌላዊ ቅዱስ ዮሐንስ የነገረን ያስተማረንን ነገር ከዘመኑ ከጊዜው ከሕይወታችን አንጻር እያሰናሰልን እያነጻጸርን ጥቂት እንማርና አጭር ደቂቃዎችን ደግሞ ለነገረ ቅዱሳንም እንወስዳለን። ከሁሉ በሚቀድም ያው መቼስ ከግራ ከቀኝ እያየነው እየሰማነው ያለው ነገር ለጥፋት ያለው ከተማ ነጋሪት ቢጎሰም አይሰማ የተባለው ተረት ሊፈጸምብን ካልሆነ በቀር የንስሐውን ጥሪ ቸል እንዳንለው ትምህርቱን በየመካከሉ እንዲህ ያለውን ነገር ሊያነሳ እንደሚችል ጥቆማ ልሰጣችሁ እወዳለሁ። ወንጌላዊ ቅዱስ ዮሐንስ ትምህርቱን ሲጀምር ወንጌሉን ሲጀምር ቀዳሚሁ ቃል ብሎ አካል ከሕልውና ተገልጦለት ምስጢር ረቆለት እግዚአብሔር በገለጠለት ምስጢር ያ ቃል አካላዊው ቃል አማናዊው ቃል ቀዳማዊ ነው። ቀዳሚሁ ማለቴ በቀዳሜ ገብረ እግዚአብሔር ሰማየ ወምድረ ከሁሉ በሚቀድም ቀዳማዊ ቃል ሰማይና ምድርን ፈጥሯልና ሊቀ ነቢያት ቅዱስ ሙሴ በቀዳሚ ብሎ የተናገረለት እርሱ ነውና ቀዳሚሁ ቃል ያ ቃል ቀዳማዊ ነው። ከእርሱ የሚቀድም ማንም የለም። ቀዳማዊ ነው። ጥንታዊ ነው። ዘመን አይቆጠርለትም፣ ጊዜ አይሰፈርለትም። ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ዓለም ሳይፈጠር ዘመን ሳይቆጠር ይሄ ጊዜ ይሄ ዘመን ሳይባል በአንድነት በሶስትነት ሲሰለስ ሲቀደስ
ኖሯልና ቀዳሚሁ ቃል ወውቱ ቃል ሀበ እግዚአብሔር እርሱም በባሕርይ አባቱ በአብ ህልው ነው። በባሕርይ ውእቱ በመንፈስ ቅዱስ ህልው ነው። ወይም ቀጥሎ እንደሚያመጣው እግዚአብሔር ውእቱ ቃል ያ ቃል እግዚአብሔር ነው አለና ቁጥር 11 ላይ ስለ ብርሃን ሲነግረን ሁሉን ስለመፍጠሩ ዘቦቱ ሁሉ ከሆነ ሁሉ በእርሱ ሆነ ብሎ ብርሃን ሆኖ ወደዚህ ዓለም ስለመምጣቱ ዮሐንስ መጥምቁ ለእርሱ ስለመመስከሩ ሲነግረን ቆየና ወውስተ ዚአሁ መጻ የእርሱ ወደ ሆኑት መጣ፣ ነገር ግን ወሊያሁሰ የተወክፍዎ ወገኖቹ ግን አልተቀበሉትም። ስለዚህ አጭር የትምህርት የመልእክት ርዕሳችን ወሊያሁሰ የተወክፍዎ ወገኖቹ ግን አልተቀበሉትም። ደህና ዋላችሁ? እንዴት ዋላችሁ? ወገኖቹ ግን በሉ በደንብ በሉ እስኪ አልተቀበሉትም። አሁን ሁለት ነገሮችን ነው የምንነጋገረው። ወገን ምንድን ነው? አለመቀበልስ ምንድን ነው? ወገኖቹ የሚላቸው እነማን ናቸው? በምን ምክንያት ነው ወገን የተባሉት? ወገን መባላቸውስ ምን አተረፈላቸው? የእርሱ የሆኑት እንግዲህ ግዕዙ ከሆነ ወሊያሁሰ ማለት ወገኖቹ ከማለት ይልቅ የእርሱ የሆኑት ግን አልተቀበሉትም። የእርሱ እንደምታውቁት በተደጋጋሚ እንደተማራችሁት ለማስታወስ ያክል ልንገራችሁና ጌታችን መድኃኒታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ጌትነት የሆነ ለማዳን የሰው ልጅን ሲመጣ መጀመሪያ ወእምኔሆሙ ተወልደ ክርስቶስ በሥጋ እንደተባለ ከበጎች ለጠፉት ነውና የተወለደበት ስፍራ እስራኤል፣ የተወለደበት ማህበረሰብ እስራኤል፣ ያደገበት ቦታ እስራኤል፣ የተጠመቀው እስራኤል፣ ያስተማረው እስራኤል፣ የተሰቀለው እስራኤል፣ የሞተው እስራኤል፣ የተነሳውና ያረገው እስራኤል ነው። ለፍርድ ሲመጣም በዚያ ጊዜ እግሮቹ ደብረ ዘይት ላይ ይቆማሉ እንዳለ ነቢዩ ቅዱስ ዘካርያስ። ለፍርድ ሲመጣም ደብረ ዘይት ላይ እግሮቹ ይቆማሉ። ለምን? ላልጠፋ ቦታ። ለምንድን ነው ይህን ሁሉ እስራኤል ላይ የሰራው? የሱ ስለሆኑ ነበረ። በጊዜው የእግዚአብሔር ስለነበሩ ነው። አባታቸው አብርሃም እግዚአብሔርን ማምለክን መርጦ የእርሱ ወገን ከሆነ በኋላ ቅዱስ ይስሐቅ ተወልዶ ከዚያ ቅዱስ ያዕቆብ ተወልዶ በያዕቆብ እስራኤል ተብለው ተመርጠው 12 ነገድ ሎሙ ሕግ ወሎሙ ስርዓት እንዳለ ቅዱስ ጳውሎስ ሕጉም ስርዓቱም ተሰጥቷቸው የበኩር ልጅ ተብለው ታምራት እየተደረገላቸው መስዋዕት ተሰጥቷቸው ነቢያት ካህናት ተሰጥተዋቸው ከአንዲት ሰማያዊት መንግስት መቀር በምድር እግዚአብሔር ሊደረግ የሚገባውን ነገር የሚያደርግላቸው ናቸውና ወገኖቹ ይባላል። ወገኖቹ የተባሉ እስራኤልም እግዚአብሔርን ስለመረጠ እግዚአብሔርም እስራኤልን ስለመረጠ ነው። የእግዚአብሔር ናቸው ወገኖቹ ተባሉ። ከአብርሃም ጀምሮ ነቢያቱ፣ ካህናቱ፣ ነገስታቱ፣ መሳፍንቱ፣ መኳንንቱ እግዚአብሔርን ያመልኩ የነበሩት ከአበው አብርሃም፣ ይስሐቅ፣ ያዕቆብን የመሰሉ ከመሳፍንት እነ ሙሴ፣ እነ ኢያሱ፣ እነ ጌዴዎን፣ እነ ባርቅ፣ እነ ሶምሶን፣ እነ ጌዴዎን፣ እነ ዮፍታሔ፣ ከነገስታት እነ ዳዊት፣ እነ ሰሎሞን፣ እነ ሕዝቅያስ፣ እነ ኢዮስያስ፣ እነ ዘሩባቤል፣ ከነቢያት እነ ኤልያስ፣ እነ ኤልሳ፣ እነ ሳሙኤል፣ እነ ኢሳይያስ፣ እነ ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ደቂቀ ነቢያት፣ ሌሎቹ ካህናት እና አልዓዛር
እነ ዘካርያስ ሌሎቹም ያልጠራ ናቸው። በሕጉ በአምልኮቱ የሚኖሩ የእግዚአብሔር የሆነ እግዚአብሔርም የእነሱ የሆነላቸው እነርሱም የእግዚአብሔር የሆኑለት ወገኖቹ የእርሱ የሆኑ የተባለ ለዛ ነው። እስራኤል የእግዚአብሔር ነበረ፣ እግዚአብሔርም የእስራኤል ነበረ። ያ ማለት እስራኤል እግዚአብሔርን ሲያመልክ ለእግዚአብሔር ሲገዛ እግዚአብሔር ደግሞ ለእስራኤል የፈቀደውን ያደርግለታል፣ በጎውን ሁሉ። ከሁሉ በላይ ተስፋ ድህነት ተሰጥቷቸዋል። ትድናላችሁ፣ ሰማያዊ መንግስት ትወርሳላችሁ፣ አምላክ ከሰማይ ወርዶ መሲህ ያድናቸዋል ተብሎ ተነግሮላቸዋል። ተስፋ ድህነት ያላቸው ናቸው። ይሄ ስጦታ የተሰጣቸው ናቸው። ወገኖቹ የተባሉ ከእነርሱ የሚወለድላቸው ሊያድናቸው ተስፋ የሰጣቸው ናቸውና ወገኖቹ ተብለዋል። ግን ሁለት ጥያቄ መጠየቅ ተገቢ ነገር ነው። እስራኤላውያን እንደ ስማቸው በሆኑ የእግዚአብሔር ወገን ነበሩ ወይ ብሎ መጠየቅ የተገባ ነገር ይመስለኛል። ደህና ዋላችሁ? እንዴት ዋላችሁ? እስራኤላውያን በሆኑ ወገኖቹ ነበሩ። የእስራኤልን ታሪክ ስናየው አብዛኛው የቅድስና ነው የአመፃ ነው? ንገሩኝ። የአመፃ ነው አይደለም? ስም ብቻ፣ እስራኤል መባል ብቻ፣ የበኩር ልጅ መባል ብቻ፣ ውሸት። ስሙ ጥሩ ነው፣ ግብሩ ግን የሌለ። ግን ደግሞ ጨርሶ ስሙ እንዳይጠፋ ደግሞ ቅድም የጠቀስኩላችሁ ነቢያት፣ ካህናት፣ መሳፍንት፣ ነገስታት ነበሯቸው። ደጎች የሆኑ የሕዝቡን በደል የሚሸፍኑ ነበሩ፣ የሚያማልዱ ነበሩ። ስለዚህ ወገኖቹ አልነበሩም እንዳንል ወገኖቹ የሆኑ ቅዱሳን ነበሯቸው። ናቸው እንዳንል ሕዝቡ በአብዛኛው አመፀኛ ነበረ። እስራኤልን የምናውቃቸው በሲና በረሃ በየቆዩባቸው ዘመናት ሁሉ እየበደሉ ሲቀሰፉ ነው። ምድረ ርስት ከገቡ በኋላ ጣዖት እያመለኩ ከአሕዛብ እየተጋቡ አሕዛብ ሲያጠፏቸው ነው የምናውቀው። ኋላም ፋርስ፣ ባቢሎን፣ ጽር፣ ሜዶን ወርደው በባርነት ሲገዙ ከዚያም በኋላ በሜዶን፣ በጽር፣ በሮም፣ በመቄዶንያ ነገስታት ሲገዙ ነው የሚኖሩት። አንደኛው ጥያቄ እስራኤልን ወገኖቹ አልነበሩም እንዳንል ወገኖቹ የነበሩ ቅዱሳን ነበሯቸው። ናቸው እንዳልን ህዝቡ አመፀኛ ነበረ በብዛት። ከመሪዎችም ጥቂት የማይባሉት አመፀኞች ነበሩ። ይሄ ጥያቄ ተመልሶ ወደ ኢትዮጵያውያን ወደኛ ነው የሚመጣው። ለናራችሁ የእግዚአብሔር ወገን ነን አይደለንም? ንገሩኝ እንጂ የእግዚአብሔር ነን አይደለንም? ንገሩኝ። እግዚአብሔርኛ ነው አይደለም? ይሄ ነው አሁን ልክ እንደ እስራኤል ለኛ የሚቸገረን ነገር ይሄ ነው። እኛ የእግዚአብሔር ነን ወይስ አይደለንም? እንግዲህ እሊያሁ የርሱ ነን ወይ? ከላይ ጀምሮ በሁሉ ዘንድ ሁሉንም ሰው ነው የምጠይቀው። ይህንን ትምህርት በዛም ባለ በዚህ ሁሉም እንደሚሰማው እናውቃለን፣ ይታወቃል። የሚሰማ ይሰማዋል። በሚሰማበት መንገድ ከላይ ካሉት ጀምሮ ታች እስካለው ድረስ በሚሰማበት መንገድ እንደሚሰማው እናውቃለን። እንጠይቅ እስኪ ከመሪዎቻችን ጀምሮ እስከኛ እስከ ተመሪዎች ድረስ የእግዚአብሔር ነን ወይ? ወገኖቹ ነን ወይ? የስማችን ያክል ኢትዮጵያ የማን ሀገር ነው የምትባለው? ንገሩኝ። ህዝቧ የማን ህዝብ ነው የሚባለው? የእግዚአብሔር አይደል? ነን ግን ነን ወይ? ይሄ ሁሉ እኛ ላይ እየደረሰብን ያለ ለምንድን ነው? የእግዚአብሔር ስለሆነን የደረሰብን። ክርስቲያን በሁለት መንገድ መከራ ይደርስበታል። አንድም በጽድቁ ምክንያት መከራ ይደርስበታል፣ ሁለትም በአመፀኛነቱ መከራ ይደርስበታል። በጽድቃቸው ምክንያት ሰማዕታት ደርሶባቸዋል መከራ፣ ክርስቶስን ስላመለኩ ብቻ። እኛ ደግሞ በአመፀኛነታችን እየተቀጣን፣ የአመፀኛነታችን የቅጣት ውጤት ነው አሁን የምትመለከቱት። እድሉን ተጠቅሞ ሰማዕት መሆን ይቻላል? አዎ ይቻላል። ቅጣቱ ግን የአመፃችን ውጤት ነው። ምንም ጥያቄ የለው።
ስለዚህ እስራኤላውያን እስራኤል ዘስጋ እንዳስቸግሩት ሁሉ እስራኤል ዘነፍስ ለእግዚአብሔር አስቸግሯል። የእርሱ ነን እንላለን፣ ግን የእርሱ ናቸው የሚያስብል አንዳች ተግባር እጃችን ላይ የለም። ብንፈተሽ ባዶ ነን። እረ ባዶ መሆንም ጌጥ ነው። ክፋት ኃጢአት የሞላብን ሆነናል። ስለዚህ እንለይ። በድጋሚ ልጠይቃችሁ፣ እኛ የእግዚአብሔር ነን ወይስ አይደለንም? ንገሩኝ በደንብ። ይሄ ምኞታችሁ ነው? እውነቱን ነው የምትነግሩኝ? ይሄን የእግዚአብሔር የመሆን ምኞት አለን ነው ወይስ በትክክል የእግዚአብሔር ነን ብላችሁ ታምናላችሁ? እግዚአብሔር የሚወደውን የምንሰራ በእግዚአብሔር ጎዳና የምንሄድ የእግዚአብሔር ማለት ምን ማለት ነው? የእግዚአብሔር ምን ማለት ነው? እግዚአብሔር ባዘጋጀው ጎዳና የሚሄድ ማለት አይደለም? ንገሩኝ እንጂ። ለምሳሌ ሙሴ ብሂል ብእሲ እግዚአብሔር፣ ሙሴ ማለት የእግዚአብሔር ሰው ማለት ነው። ሙሴን ሊቀ ነቢያት ቅዱስ ሙሴን የእግዚአብሔር ሰው የምንለው በእግዚአብሔር መንገድ ስለሚሄድ እኮ ነው። ሌላ ምን ምክንያት የለም። ጻድቃንን ዛሬ አቡነ ሰላማ ናቸው። ብእሲ እግዚአብሔር ሰላማ፣ የእግዚአብሔር ሰው፣ የእግዚአብሔር ወገን የሆነ ሰላማ። ምክንያቱም ቁጥር 11 ላይ ርዕሳችን ካነሳን በኋላ ቁጥር 12 ላይ እኮ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለለአምኑ በስሙ ላመኑት ልጁ ይባሉ ዘንድ የእግዚአብሔር ልጅ ይባሉ ዘንድ ስልጣንን ሰጣቸው። ውሉደ እግዚአብሔር መባልን ክርስቲያን መባልን ሰጥቶናል ላመነበት። ስለዚህ በእግዚአብሔር ጎዳና መሄድ ግዴታችን ነው። ባጭር ዝርዝሩን ታውቁታላችሁ፣ ብዙ ጊዜ ተምራችኋል። ወገኖቹ ግን ተብሎ ቀጥሎ የሚመጣው ነገር አልተቀበሉትም ነው። እንዴት ነው ያልተቀበሉት? በጣም መሰረታዊ እስራኤላውያን አማናዊውን ብርሃን ከሰማይ ስመ ብርሃን መጽአ ውስተ ዓለም ብርሃን አማናዊ ብርሃን እግዚአብሔር ወደዚህ ዓለም ሰው ለመሆን መጥቷል። እግዚአብሔርን ያክል ጌታ ፈጣሪ አምላክ ሰው ሲሆን ለምን ያልተቀበሉት? ለምን መቀበል ተሳናቸው? አቃታቸው? መቀበል ያቃታቸው በሁለት ምክንያት ነው። አንደኛው እሱን ለመቀበል የሚያስችል ሰብዕና ላይ አልነበሩም። ሁለተኛው ጥበቃቸው ሌላ ነበረ። ጥበቃቸው ሌላ ነበረ። የመጀመሪያው ሰብዕና ነው። እግዚአብሔርን ለመቀበል በሚያስችል አምልኮት ውስጥ አልነበሩም። እግዚአብሔርን ለመቀበል እግዚአብሔር በሚፈልገው ሰብዕና ውስጥ መኖር ያስፈልጋል። ይሄ መቀበል ሲባል በየመንገዱ ጴንጤው እንደሚለው የፕሮቴስታንት መናፍቅ እንደሚለው ጌታን ተቀበል አይደለም። ይሄ ዕቃ አይደለም፣ ተቀበለ ኪስ የምታስገባው ነገር አይደለም። ይሄ ደናቆርት ስብከት ይባላል። የማያስተውሉ ሰዎች ጌታን ተቀበል ይላል። አእምሮውን እንኳን አስተካክሎ የማያውቅ ሰው፣ ግራ ቀኙን የማይለይ ሀቢሉት ለማይል ሰው መቀበል ማለት ምንድነው ከተባለ በስሙ አምኖ ትእዛዙን ጠብቆ ስጋውን ደሙን ስትቀበል ነው ጌታን ተቀበልክ ማለት ነው። ማለትም ገብቶ ተዋሃድህ ማለት ነው እንጂ በየመንገዱ መለፍለፍ አይደለም። እርሱም መድኃኔ ዓለምን አማናዊውን ብርሃን ለመቀበል የሚያስችል ሰብዕና ላይ አልነበሩም። ለምን ቢባል 8 ማህበሩ ነው ተከፍለው። ፈሪሳውያን የራሳቸው ፍላጎት አላቸው፣ ሰዱቃን የራሳቸው ፍላጎት አላቸው፣ አይሁድ የራሳቸው ፍላጎት አላቸው፣ ጸሐፍት የራሳቸው ፍላጎት አላቸው። 8ቱ ማህበር ሁሉ የራሳቸው ፍላጎት ያላቸው ቤተ እግዚአብሔርን ለእግዚአብሔር ሳይሆን ቤተ እግዚአብሔርን ለራሳቸው ጥቅም የሚያውሉ ነበሩ። አይጣ ላይ አድርስ። ዛሬም እንደዛ አይነት ዘመን ላይ ደርሰናል። እንደዛ አይነት ጊዜ ላይ ደርሰናል። እግዚአብሔርን ለመቀበል የተገባ ሰብዕና ያለው አገልጋይ ምእመንም ያጣነበት ጊዜ ነው። ይሄ ምንም የምናፍርበት አይደለም። እውነቱን ታውቁታላችሁ። ለምሳሌ ዲያቆናት አላችሁ። ከተማ ካህናትም ዲያቆናትም ከተማ መጣችሁ የምትቀጠሩ እግዚአብሔርን ለማገልገል ነው? ደሞዝ ፍለጋ ነው? እንዴት ዋላችሁ? ንገሩኝ ዲያቆናት።
አገልጋይ ከገጠር ፈልሶ ከተማ የሚገባው ገንዘብ ፍለጋ ነው ወይስ እግዚአብሔርን ፍለጋ ነው? እግዚአብሔርን አገልግዬ እግረ መንገዱን የዕለት ጉርስ አገኛለሁ ማለት ነውር የለውም። የመጀመሪያው ዓላማ ቤተ ክርስቲያንን አገልግሎቱን ገንዘብ ማግኛ ካደረግከው ግን አንተ ሲሞናዊ ሆነሃል። መጽሐፍ ይላል እኛ የእግዚአብሔር ከሆንን ነጽሩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ፣ ለይዘሩ ወያርሩ፣ አይዘሩም አያጭድም፣ የሰማይ አባታቸው ይመግባቸዋል። ይትተክዙ፣ አትዘኑ። ስለ ምግብ ስለ መጠጥ ምን ተንበል ወምን ተንሰቲ ወምን ተንትከል፣ እስኪ ምን እንበላለን ምን እንጠጣለን ምን እንለብሳለን ብሎ አንድ ሰው አብዝቶ ከተጨነቀ ስራ አትስሩ እያልኩ አይደለም፣ ደሞዝ አያገኝ ሰው አይደለም። ግን የቤተ ክርስቲያን አገልግሎት የመጀመሪያ አገልግሎቱ ምክንያት ገንዘብ ማግኘት ከሆነ በጣም አስቸጋሪ ነው። ዛሬ ስብከት፣ ዝማሬ የመሳሰሉት አገልግሎቶች ሸቀጥ የሆኑት ለዛ ነው። ሸቀጥ ሆኗል። ዛሬ ስብከት ሸቀጥ ነው። የአበል ጉዳይ ሆኗል። በተለይ ወደ ውጭው ዓለም ስትሄዱ የአበል ጉዳይ አድርገነዋል። ታዲያ እንዴት እግዚአብሔርን ሲመጣ እንዴት ማስተናገድ እንችላለን? እንዴት እግዚአብሔር እኛ ላይ ሊያድር ይችላል? አፍቅሮ ነዋይ ስራው አለ ኃጢአት ይላል ቅዱስ ጳውሎስ። ገንዘብን መውደድ የክፋት ሁሉ ስር ነው። ገንዘብ አትቀበሉ፣ ስራ አትስሩ፣ ደሞዝ አታገኙ አይደለም። ለገንዘብ ካገለገልን፣ ለምድራዊ ነገር ካገለገልን ግን እኛ የገሃነመ እሳት እራት ነን። ደግሞ እንደዚህ አይነት ሲነገር ብዙ ሰው ይሰማና እንዲያው ይሄ ሰውዬ ከትችት በቀር ሌላ አያውቅም ይላል። በምን ላመስግን? ምን አይቼ ላመስግን? አገልግሎት እየተሸጠ እንዴት ብሎ ከባድ ነው። እናስተውል። እስራኤላውያን በ8 ማህበር ተከፍለው አገልግሎቱን ለስጋዊ ጉዳይ ጥቅም ስላዋሉት የእግዚአብሔርን አገልግሎት እርሱ ሲመጣ ማስተናገድ አልቻሉም። አንድ ሁለተኛ፣ እነርሱ ይጠብቁት የነበረው እስራኤላውያን ምድራዊ ነገር ነው። መድኃኔ ዓለምን ቸሩን አምላካችን እነሱ የሚጠብቁት በግርግም ይወለዳል ብለው ነው። በቤተ መንግስት ነው የሚጠብቁት። በቤተ መንግስት እንዲያው ከድሃ ቤተሰብ ይወለዳል ብለው ነው የሚያስቡት ወይስ በጣም በወርቅ በብር ከናጠጠው አካባቢ ከወርቁ ከብሩ ነው የሚጠብቁት? ምክንያቱም እግዚአብሔር መሲህ ሰው ይሆናል ብለው የሚጠብቁት እነሱ የጦር ሰራዊት ከቶ እስራኤል የዓለም ጠቅላይ ገዥ ሆና እነሱ ቀኛዝማች፣ ግራዝማች፣ ደጃዝማች፣ ፊት አውራሪ፣ ባላምባራስ፣ ብላቴን ጌታ እንደ ዛሬው የእንትን ሚኒስተር ኢታማጆር ሹም ጠቅላይ ምናምን ለመባል ልክ አሁን ተስፋ እንደሚያደርጉት ጥቂት ደናቁርት እኮ አሉን። በነገራቸው ላይ ሰሞኑን ጎንደር ገብተዋል አሉ። ባለፈው እነዛ ስንጨቃጨቃቸው የነበረ ዮሐንስ ራእይ ነው እንደዛ የሚባል የሆነ ቡድን አታስታውሱ? በአደባባይ እንደዚህ ይደረግ ምናምን ፈርደንበታል ምናምን። የሚገርማችሁ ነገር እዛ አበው ጋር በነበርኩበት ጊዜ ባለፈው ትዝ አለኝ አጋጣሚና ይሄን ነገርኳቸው። አይ እንደዚህ የስውራን ማህበርተኞች ነን የሚሉ በነገራቸው ላይ የስውራን ማህበርተኞች ነን። ቴዎድሮስ ሲመጣ ያው ቀኛዝማች ግራዝማች ምን እኛ ነን ብለው ነው የሚያስቡት። ያው እዛ ቴሌግራም ትመዘገባለህ። አሁን ደግሞ በአካል እየመዘገቡ ነው ብሎ አንድ ሰው ነገረኝ። ትሄዳለህ፣ ትመዘገባለህ፣ አንተ በቃ የኢትዮጵያን ትንሣኤ ታያለህ ስለተመዘገብክ በቃ ተከተተ። ይሄ ነው አይደል ተረቱ? እና አንደኛው አባት ሳቃሉ። ምን ነው አልኳቸው። አይ ልጅ በልተዋል። በመጀመሪያ ደረጃ ሰዎች ራሳቸውን የስውራን ማህበርተኞች ብሎ ከጠሩ ምንድናቸው? እነዚህ የአጋንንት ማህበርተኞች ናቸው። ባህታዊ ስውር ምናምን የሚባለው አገልጋይ ቃሉ አያገለግል። ለምሳሌ እኛ የምናገኛቸው አባቶች ይኖራሉ። በቃ ስውራን ምናምን የሚባል ነገር አይሰራም። ልነግራችሁ በማልችለው መንገድ በአገልግሎታችን በጣም ብዙ ገንዘብ የሚሄድበትን ቦታ ይሄ ነው አልላችሁም። እነዛ ሰዎች ራሳቸው በጣም እንደ ፍጹም የሆነ የፍጹማን ማህበርተኞች ያስባሉ። እኔንን ምላችሁ ለምሳሌ የኢትዮጵያ ትንሣኤ ተስፋ እናደርጋለን። እኛ አንየውም ግን የኢትዮጵያ ትንሣኤ ማለት ሌላ አይደለም፣ የኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትንሣኤ ነው። ቤተክርስቲያን በጎ ሰዎችን የምታገኝበት ዘመን ነው፣ ሌላ አይደለም። ያን ተስፋ እናደርጋለን። ኢትዮጵያ ትነሳ እንጂ እኛ ብንደርስም ባንደርስም አይጨንቀንም።
የኛ ምኞት በሉ የኛ ምኞት ለንስሐ ሞት መብቃት፣ ከገሃነመ እሳት መትረፍ። ምንም ሌላ ምኞት የለንም። ጌታ ያስተማረን የሆነ እንደዚህ ምድራዊ ነገር የሚመጣ ነገር ተስፋ እንድናደርግ አይደለም። የኢትዮጵያን ትንሣኤ የምንፈልገው ለምንድን ነው? የቅድስና ዘመን ይሆናልና ጽድቅ እንድንሰራ ብቻ ነው። ሌላ ምንም አይደለም እንጂ እንደሚባለው በደስታ ለመኖር ጦርነት የለ በቃ ሳቅ ጨዋታ ምናምን እንደዛ በምድር ላይ እንዲህ ያለ ተስፋ አታደርጉ። ያችን ዘመን ብንደርስባት ብለን የምንጠብቃት ያችን መልካሟን ዘመን መልካም ለመስራት አልቻልንም አይደል? አሁን ጽድቅ መስራት እንዴት ዋላችሁ? ወደንም እኮ አይደለም። አመፀኛ ህዝብ እንዳለ ይታወቃል። ሆን ብሎ እግዚአብሔርን የሚበድል ህዝብ እንዳለ ይታወቃል አይደል? እናውቃለን። እሱን ግን እኮ እስኪ አስቡት። እኔ እናንተ ወንድሞቻችን ጽድቅ መስራት አንፈልግም? እንፈልጋለን አይደል? ግን ያቅተናል። ለምሳሌ ስንጸልይ ማልቀስ እንፈልጋለን፣ እምቢ ይለናል። በደንብ መጾም እንፈልጋለን፣ እምቢ ይለናል። መቁረብ እንፈልጋለን፣ እምቢ ይለናል። ተቸግረን እኮ ነው። በእርግጥ ለዚህ መድኃኒት አለው፣ መፍትሄ አለው። ስለዚህ ያን ዘመን እኛ ተስፋ የምናደርገው መልካም ለመስራት የሚገዳደረን ዘመን አልፎ መንፈስ ቅዱስ በእኛ ላይ አድረው መልካም ሰርተን እንዲያው የአበው ምኞት አለ አይደል? አባቶቻችን ጌታ ሆይ ይላሉ። ጌታ ሆይ አንዲት ቀን ሳላስቀይመው ልሙት። ሳናስቀይመው ውለን እናውቃለን? ጭንቅላታችን እኮ የነውር ማሄደር ነው። የኃጢአት ሳይሆን ቃሉን በቃል ልንገራችሁ፣ የራሴን ነው የምነግራችሁ። እናንተ ታውቃላችሁ። ጭንቅላቴ ነውርን የሞላበት ብዙ ነውር የሚያስበው ነውር ሁሉ የሚገለጥ። ይሄን ገልጣችሁ ብትመለከቱ እንዲህ ነው እንዲህ ሰውዬ ብላችሁ ትጠሉኛላችሁ። ጭንቅላቴ ላይ የተጠራቀመው ነውር ብታዩት የእግዚአብሔር ቃል ይኖራል። በጎ ነገር መንፈስ ቅዱስ ያስቀመጠው ነገር ይኖራል። በዛው ልክ ደግሞ ጭንቅላቴ ሰውነቴ ብዙ ኃጢአት ብዙ ነውር ተሸክሞ ይዞራል። እስኪ ራሳችሁ እንደዚህ አስቡት። እያንዳንዳችን እንደዚህ እናስበው። ይሄ ክፉ ዘመን አልፎልን በጎ የምንሰራበት ዘመን ቢመጣልን እንዴት ደስ ይለን ነበር። ለዛ ነው እስራኤላውያን እንደሳቱት እኛም እንዳንስት መድኃኔ ዓለምን ሲወለድ ለስደት፣ ሲያድግ ለድህነት፣ ሲያስተምር ስድብ፣ አልፎም ተርፎ ለመስቀል ለመግደል አምላካቸውን ለመግደል ያበቃቸው ከእርሱ የፈለጉት ነገር በጣም የተሳሳተ ስለነበረ እርሱም ሲገስጻቸው በማቴዎስ ወንጌል ምዕራፍ 6 ቅድም የጠቀስኩት ጥቅስ ቀጥሎ 36 ላይ አንተ ሙሰ መቅደመ ህሱ መንግስቱ ወጽድቆ፣ እናንተ አስቀድማችሁ ምኑን ፈልጉ አለ? መንግስቱን፣ ጽድቁን፣ እውነቱን፣ የእግዚአብሔር እውነት፣ ሰማያዊ መንግስቱን፣ ሰማያዊ እውነቱን፣ ፍቅሩን፣ አምልኮቱን ፈልጉ። ሌላው በራት ላይ ዳረጉት ነው ይጨመርላችኋል። ስለዚህ ያልተቀበሉት የተሳሳተ ነገር ስለጠበቁ ነው። አሁን ደግሞ ዛሬ ያስተማርኩትን ሰምቶ ምን እንደሚለው አናውቅም። እንደው የኢትዮጵያ ፍርድ መቼም ችግር ቢኖረው መቼም ሰው ለይስሙላም ቢሆን ፍርድ ቤት ይቀርባል አይደል? ፍርድ ቤት ቀርቦ ምስክር ነው እየተባለ ይመላለሳል። የእነሱ ፍርድ ደግሞ አስቸጋሪ ነው። ሰብሰብ ቢሉና ደብዳቤ ያወጡላል። እንትና የኢትዮጵያን ትንሣኤ እንዳይ ወስነናል፣ ቆርጠናል። ማናችሁ እናንተ? እና አበው ጋር የተናገ አይ ልጅ እንደው ምን ልበልህ አሉ። እንግዲህ እኔ ገርሞኝ ነው ብዬ ስላቸው አይ ከዚህም ደረጃ ደርሰዋል አሉ። ሰው ራሱ እንዴት ነው የሚያስብ? እሰሩ ፍቱ ተብሎ ስልጣን የተሰጣቸው ካህናት፣ ይሄ ሁሉ ስልጣን እያላቸው ካህናት እኮ እንደዚህ አይሉ አይደል? አንድ ካህን አስር ያለው ካለ ታስራል፣ ስልጣን አለዋ። ዘአሰርክሙ በምድር ይኩን ሱረ በሰማያት በማቴዎስ ወንጌል 18:18 ላይ በምድር ያሰራችሁት በሰማይም የታሰረ ይሆናል። ካህናት እንኳን ሁሉ ስልጣን እያላቸው አይሉም። ለምን? ዝም ብሎ አስር ያለው አለ እንዴ? አይቻልም እኮ ራሱ ካህኑ ይጠየቅበታል እኮ። ዝም ብሎ ማሰር አለ እንዴ? ካህን እኮ ሲገዝት አቀበት ወጥቶ ቁልቁለት ወርዶ ልክ እንደ አባ አብርሃም ሶሪያዊ 10ኛው ክፍለ ዘመን የግብጽ ፓትርያርክ የነበረው ተራራውን የነቀለው አባ አብርሃም ሶሪያዊ አንዱ አገረ ገዢ አንድ ባለስልጣን
ከሚስቱ በላይ ቁባት ደርቦ አልተውም ብሎ አስቸገረው። 2 ዓመት ከቤቱ እየተመላለሰ መክሮታል። ደህና ዋላችሁ። ስንት? 2 ዓመት ከቤቱ፣ ያውም ፓትርያርክ ነው፣ ካህን ብቻ አይደለም፣ ፓትርያርክ ከቤቱ እየተመላለሰ። በሁለተኛ ዓመቱ ግን ሄዶ ገና ሲመጣ ሲያየው ያ ክፉ ሰውዬ በሩን ዘጋበት። ፓትርያርክ ላይ ከበር ቆሞ ለ2 ሰዓት ያክል አንኳኳ። ክፈትልኝ እባክህ ልምከርህ፣ ክፈትልኝ ልምከርህ። 2 ሰዓት ከቆመ በኋላ ምን አለ? መጽሐፍ እንዲህ ይላል፣ ንግፉ ጸበለ እገሪክሙ፣ ካህን መምህር ከመከረ ከዘከረ በኋላ የእግራችሁን ትቢያ ያራግፍ ይላል። የእግሩን ትቢያ ያራገፈበት ደሙ ለሕዝብ ሲል አይለርሱ። የዚህ ሰው ደሙ በራሱ ላይ ነው። ካህን ባይመክር ደሙ በካህኑ ላይ ነው። ትንቢተ ሕዝቅኤል ምዕራፍ 34ን ተመልከቱ። ካህን ባይመክር ባያስተምር የምእመኑ ኃጢአት በካህኑ ላይ ነው። የነፍስ አባት እንደመሆኑ መከራ የለም እኮ። አንዱ ጓደኛ ዲያቆን አለና አንድ አባት ጋር ተገናኝተን ለምንድን ነው ቅስና ማታመጣሉት? አባቴ እኔ አልችልም፣ ዲቁናውን መከራው ነው አይደል? ዲያቆናት ታውቁታል። ለነገሩ ስለማትሰሩባት የዲቁናን መከራ ታውቋት ኦ ዲያቆናት አንትሙ ውእቱ ማኅቶተ ቤተ ክርስቲያን ብሎ ሲላችሁ ዛሬ ቅዳሴ አትራቴው ሲነበብ ዲያቆናት አላፈራችሁ? እናንተ የቤተ ክርስቲያን መብራቶች ናችሁ ስትባሉ፣ አሁን እኔ እንደው ምናችን ነው መብራት? አሁን እኛ ዲያቆን የምንባል ሰዎች ለራሳችን በቁሙ የጨለምን በጣም ያሳፍራል እኮ። ራሳችን ስለማን በነገራችሁ ላይ ነውርና ክብር እኮ አንለይም። ራሳችን አንገስጽም። ለምሳሌ ቤተ እግዚአብሔር ስንገባ ደረጃው ላይ ስንደርስ ስንረግጠው ማናችንም ምዕመንም ቢሆን አገልጋይም ቢሆን ያ ደረጃ የተቀደሰ እንደሆነ ታውቃላችሁ፣ እናውቃለን። ይሰቀናል ለመርገጥ። የምንረግጥበት ቦታ ላይ መላእክት እንዳሉ ይገባናል። እግዚአብሔር ቆሞ እንዳለ እንደሚያይን ይገባናል። ጭራሽ ሞባይልን ይዘህ ቤተ መቅደስ ውስጥ ገብተህ ጌም የምትጫወት እኮ ዲያቆን አለ፣ እናውቃለን እኮ፣ እናያለን፣ እንሰማለን። ይሄን ያክል ድፍረት በእግዚአብሔር ላይ ምንድን ነው? ቅስና ሲል አባቴ ዲቁናውም ከብሎኛል ትንሽ ሊሰራባት ስለሚሞክር፣ አይ ልጅ የፈራሃውንስ አውቄዋለሁ አሉ። ትንሽ የተማረ ነው። ምንድን ነው አላቸው። ካህን በጎ ቢሰራ አይጸድቅም። የካህን ስራ መጽደቅ አይደለም። ስራው ምንድን ነው? ማጽደቅ ነው። ደህና ዋላችሁ። የካህን ስራ መጽደቅ አይደለም። ምንድን ነው ስራው? ማጽደቅ ነው። ለራሱ እንዲጸድቅ አልተላከም፣ ስልጣን አልተሰጠውም። እና የራሴን ኃጢአት ያልቻልኩት ንስሐ ልጅ 20 30 40 50 ይዤ እንዴት አድርጌ ይችላል ብለህ ነው አሉት። አይዞ ልጅ ቀስ ብለህ ትለምደዋለህ፣ መጀመሪያ ግን ጥቂት ትይዛለህ ምናምን እያሉ እየሰማሁ ነበር። ቀላል አይደለም፣ ቀላል አይደለም። ዋናው ትልቁ ነገር ጊዜው ልክ እስራኤላውያን እሱን እንደጠበቁት አይነት የተሳሳተ መንገድ የኢትዮጵያን ትንሣኤ በተሳሳተ መንገድ አትጠብቁት። የኢትዮጵያ ትንሣኤ ማለት ኦርቶዶክሳዊ አስተምህሮ በኢትዮጵያ ቢቻል በዓለም ደረጃ ወጥቶ በጎ የምንሰራበት ዘመን እንጂ የስጋ ተድላ የምናደርግበት ዘመን አይደለም። እኛ ግን ምኞታችን አንዲት ናት። እግዚአብሔር ሆይ በሉ፣ አንድ ቀን ሳልበድል ውዬ ለንስሐ ሞት ልብቃ። ለንስሐ ሞት ከበቃን በእግዚአብሔር ፊት ሞገስ ካገኘን ማምላክ ካማለደችን ቅዱሳን ረድኤት ካገኙልን በምድር መኖር ምን ያደርጋል? ዛሬውንም ማንሞት ምን ያደርግልናል? ለዓለም ስራው ብዙ ይላል መጽሐፍ። ዓለም ብንኖር ትርፉ ጭንቀት አይደለም? ሌላውን ተውትና እንዲያው ልጅ የወለዳችሁ ልጅ ቢሞት ብላችሁ ታስባላችሁ? አቤት ጭንቀቱ! ወላጅ ልጅ ሲሞትበት እንዴት ነው የሚያዝን? ልጅ ሆናችሁ ደግሞ ወላጆቼ እንደው ይሞቱብኝ እንዴት ነው የምሆን? እህት ወንድሜ፣ ስለ ራስ ምን በላ ምን ጠጣ ምን ልስራ ሩጫ ድካም። ለዚያ ነው ለዓለም ስራሁ ብዙ። ዓለም ጭንቀቱ ነው ትርፉ። እምነድሎቱ ወአቅሙ ያጠሪ ስራህ ብሎ መልካ መርቆሬዎስ ሲነረሱት አባ አካለ ክርስቶስ የተናገሩለትም ይሄ ነው። ለሁሉም የዛ አይነት ተሳሳተ። ለዚያ ነው ወሊያ ወሰይት ወክፉ ወገኖቹ አልተቀበሉትም። እኛስ
በእውኑ እግዚአብሔርን ተቀብለነዋል? የዚህ ዘመን በሽታና ችግር ምንድን ነው? ምንድን የሆን ነው? እግዚአብሔርን መቀበል ለምንድን ያቃተን? እኛ እኮ በስመ ክርስትና የምንነግድ 60 ሚሊዮን ክርስቲያን አለ ይባላል። እንኳን 60 ሚሊዮን 1 ሚሊዮን የረባ ክርስቲያን ቢኖር እንደዚህ እንሆን ነበረ? በነገራችሁ ላይ አሁን አንተ ወንድም የመልካም ሰው ብትሆን እነሱ አራቶቹን መልካም ማድረግ እኮ አያቅትህም። ዓለምን ያጣፈጡ ሐዋርያት ስንት ነው ቁጥራቸው? እንዴት ባላችሁ? ስንት ናቸው? ኧረ አይሰማኝም። በደንብ በሉት። ዛሬ በዓሉን የምናከብርለት ቅዱስ ቶማስን ጨምሮ 12 ለ12 ዓለምን ለውጠዋል። እኛ ጋር ለምንድን ነው መለወጥ የሚችሉ ሰዎችን ያጣነው? ለምን ተከታይ ብቻ? እንትና የሰባኪ ገሌ ተከታይ፣ እንትና የዘማሪ ገሌ ተከታይ፣ እንትናን አትንካብኝ ይላል። ኧረ እባክህ ማረኝ፣ ቤተ ክርስቲያን ስትነድ እየዋለች እንትናን አትንካብኝ። ኧረ ይጨርግደው ከፈለገ ሄዱን የምን አገባኝ? ኖር አልኖር እሱ ምን ያደርግልኛል? እኔ ኖርኩ አልኖርኩ ምን አደርጋለሁ? ያንድ ግለሰብ ጠበቃ በቃ አጣፍቶ ጸሎተኛ፣ ጾመኛ፣ ቆራቢ፣ ንስሐ ገቢ ይባላል። ግን የእንትና ተከታይ ነው። ለእንትና ሲከላከል የሚውል 1000 ዓመት ኖርልኝ ይልሃል። ደህና ቁርቱላ 1000 ዓመት ስንገበገብ ልኖር ነው እንዲህ? እኔ አንዳንድ ሰው ይገርመኝ 1000 ዓመት ኖርልኝ ብሎ የሚመርቁ ሰዎች አሉ። 1000 ዓመት ኖርልኝ በሉ፣ ወደዚያ ለንስሐ ሞት ያበቃ በሉ። ዝም ብላችሁ በሉት እስቲ ለንስሐ ሞት ያበቃ። እንደሱ ነው 1000 ዓመት ኖርልኝ። 1000 ዓመት ስንገበገብ ልኖር ምን ሊያደርግ እቹን በስታ። ስለዚህ የእግዚአብሔር ከሆንን የእግዚአብሔርን እንስራ። የእግዚአብሔር ስራ ደግሞ የሚጀምረው እናንተ ብትሰለቹት እኔ ግን እናገራለሁ ከንስሐ ነው። የእግዚአብሔር ለመሆን በመጀመሪያ ሰዎች ባልንጀራ ለመሆን መጀመሪያ የተጣላ ባልንጀራ ለመሆን የመጀመሪያው ስራ ምንድን ነው? እርቅና ይቅርታ ነው አይደለም? በድሎ ማሮኝታ ተበድሎ ይቅርታ ነው። በቃ እግዚአብሔር ወይ በድያለሁ ይቅር በለኝ ብሎ ንስሐ ገብቶ ታርቆ ከዛ በላይ እግዚአብሔር መሆን ነው። የእግዚአብሔር ሲኮን ብዙ ጉልበት አለ። ብዙ ጉልበት። ቀጫጫ ሆናችሁ ዓለምን ታንቀጠቅጣላችሁ። በጣም ቀላል ነው። እግዚአብሔር ስታስቡት እንደው ዓለምን ያንቀጠቀጡ ዓለምን የለወጡትን እስኪ ተመልከቷቸው አባቶቻችንን። እግዚአብሔር እነሱ ላይ ቢያድር ነው እንጂ በምድራዊ ጉልበት እኮ አይደለም። ስለዚህ ወገኖቹ አልተቀበሉትም። አማናዊ ብርሃን፣ ሰማያዊው ብርሃን እግዚአብሔር ወደ እነርሱ ሲመጣ አልተቀበሉትም። በዚህ ምክንያት እስራኤላውያን ጠፍተዋል፣ ተደምስሰዋል፣ ከሕይወት መጽሐፍ ተደምስሰዋል። እኛም ከሕይወት መጽሐፍ እንዳንደመሰስ በምድርም በሰማይም እንዳንጠፋ እስራኤል ዘስጋ ወገን መሆናቸው አብቅቶ እስራኤል ዘነፍስ እንከሰ በኩርና ለነ ወአኮል አይሁድ እንዳለ ቅዱስ ዮሐንስ አፈወርቅ የበኩር ልጅ መባል ከእስራኤል ተቀምጦ ለእኛ ተሰጥቶናል ለክርስቲያኖች። እኛም በኩርናችን እንዳንቀማ ከሕይወት መጽሐፍ እንዳንደመሰስ ንስሐ መግባትና የእግዚአብሔር በትክክል መሆን ይጠበቅብናል ለማለት ነው። እግዚአብሔር አማናዊውን ብርሃን በእኛ ላይ ያብራልን። የቅዱሳንን ብርሃን ያብራልን። የእመቤታችንን ብርሃን ያብራልን። የነገረ ቅዱሳንን ነገር በቀሩን ጥቂት ደቂቃዎች እናነሳለን። ዛሬ አባታችን ሰላማ ከሳቴ ብርሃን ሐዋርያው ቅዱስ ቲቶ እና ሐዋርያው ቅዱስ ቶማስ ፍልሰታቸው ነው። ነገር ግን ወደኋላ ተመልሰን በ2 ሳምንታት የነበሩና ያላነሳናቸውን ማንሳት ግድ ይለናል። ከ11/7/11 ከ11/7/4 ይመስለኛል አይደለም እስከ 4 ቢያንስ በስም ደረጃ ተዘክሮ ይሆናል ብዬ ስለምጠብቅ ካለም ሰዓት አንፃር ከ5 ጀምሮ ለማንሳት እንሞክራለን። በ5 ሁልጊዜ በየዓመቱ በጣም የሚደነቅ ህይወት እንደ እህቶቻችን የቅዱሳት አንስትን ህይወት እያያችሁ ልትቀኑ ይገባል። ምክንያቱም እናንተ ማህፀን ናችሁ። ሴት ልጅ ናት ከበጎ ማህፀን በጎ ፍሬዎችን የምታፈራ። ወንድ ክፉ ቢሆን እንኳን ሴት ከከፋች ወንድ ማስተካከል አይችልም። የሴት ክፋት ሀገር ያበላሻል። ሴት መልካም ከሆነች ግን የወንዱ ክፋት አይጎዳም። ማን ነገራችሁ? በጣም የተሻለ ስጦታ እግዚአብሔር የሰጣችሁ ለእናንተ ነው። ቅድስት አውጋንያ ተጋዳሊት እናታችን ቅድስት አውጋንያ በህይወቷ ሰው ሊሆነው በክርስትና
ሊደረስበት የሚገባውን ቅድስና ሁሉ ደርሳበታለች። የመጀመሪያው ዓለምን መናቅ ነው። አባቷ ጣዖት አምላኪ፣ እናቷ ክርስቲያን። ዓለምን ንቃ ገዳም ገባች፣ በተጋድሎ ኖረች። እዚህ ጉባኤ መካከል ካለ ድንገት ወይ ካለሽ ያው በሜሴጅ ስልኬ ስለማይሰራ በሜሴጅ ነው የምትልኩ መመነን እፈልጋለሁ የምትሉ ልጆች እንግዲህ ሰናየ ግብረ ፈተወ እንዳለ ቅዱስ ጳውሎስ ለቲቶ እንዳለው ለቅዱስ ቲቶ መልካም አስባችኋል፣ ግን አትቸኩሉ። ለጋብቻው አትቸኩሉ፣ ለገዳሙም ሕይወት አትቸኩሉ። ጋብቻን የምትሹ እንደሆነ ስለ ጋብቻ ተማሩ፣ አስቡ። ከዚያ በኋላ እየጸለያችሁ እግዚአብሔር በሚመራችሁ ሄዱ። አትቸኩሉ። አይ ምናኔ ነው የምፈልግ ካላችሁ ደግሞ አንዲት ትምህርት የጋራ ትምህርት ልስጣችሁ። ባለፈው አንድ ወንድም መጥቶ ተረጋጋ እያልኩት ከዛ በኋላ ጉባኤቸው አላውቅም ሄዷል መሰለኝ። ከዚህ በፊት ተው እያልናቸው የሄዱ ሰዎች ተመልሰው መጥተዋል። ምን ካሉ አፈረሱ፣ ምን ካሉ ባሱ ነው የሚባለው። እንዳይሆነባችሁ አቅማችሁን እወቁ። ዘለ ሄደ ገዳም አትግባ። ስለማታውቁት በማታውቁት ህይወት ስሜታዊ አትሆኑ። አንዳንዱ ሰው አንተ እኮ ነህ ይላል። እኔ መንኑ አልኩኝ? ገዳም ግቡ አላልኩም። እኔ የቅዱሳኑን ህይወት የምትማሩት የምንማረው እኮ አስተውለ ነው ልምምድ እንድናደርግበት ነው እንጂ በአንዴ ዘለ ቅዱሳን ክንፍ አወጡና አንተ ክንፍ ልታወጣ ነው። ቅዱሳን 40 ቀን ጾሙን 40 ቀን ልጾሙ ድፍት ትል አቅምን አውቆ መኖር እኮ መልካም ነገር ነው። አቅማችን ነው። ምናኔ የምትፈልግ ካለ የ3 ዓመት የቤት ስራ ሰጣለሁ። ይሄ መጽሐፍ ነው የኔ አይደለም የአበው ነው። 3 ዓመት በዓለም ሆነ ምናኔ ስራ። የምናኔ ስራ ምንድን ነው? ጽማዌ አርምሞን 3 ዓመት ተለማመድ። ክፉ ቢናገሩ ክፉ አትመልስ፣ በጎ ቢናገሩ በጎ አትመልስ። ዝም በል ቻል። ዛሬ በገዳም ያሉ ጸንተው ያሉ ወንድሞቻችን እቺን ተለማምደው ይሄዱ ናቸው። አንደኛው ይሄ ነው ትልቁ። አፈን ብቻ አይደለም ልቦና ጸጥ እንዲልል አለያዚ መንን ያለ ጋኔን። በነገራችሁ ላይ አጋንንት መንን ይላል እኮ አታውቀው? አጋንንት ዲቁና አምጣ ቅስና አምጣ ይልሃል እኮ ያስሮጣል። ለምን ካመጣ በኋላ በዛ ክፋት አሰርቶ ገሃነመ እሳት ሊጥልህ ማለት ነው። መንኩስ ይላል። በጭንቅላታቸው የሚመጣውን ሐሳብ ሁሉ አትቀበሉ። ልምምድ ውስጥ ነው መግባት። ያኔ እሱ እንደ እሳት ይቃጠላል። ያኔ መንገዳችሁን እግዚአብሔር ይመራችኋል። ስለዚህ የመጀመሪያው ልብህንም አንደበትህንም 3 ዓመት ግዛው። አለያ መናኝ መሆን አትችልም። ይሄን ወቀው ተረዳው። አመክሮ ማለት ይሄ ነው። ሁለተኛ ሰውነትን ግዛት። ፈቃደ ስጋህን እርገጠው ለ3 ዓመት። እንዴት አርጌ ነው በል። ቢያንስ 2 ፍንጭ ሰጣለሁ። በቀን 1 ማዕድ ብቻ ትበላለህ፣ ያው የማይስማማ ምግብ። 2 ከተመቸ መኝታ አተኛም። 3 እንቅልፍህ ከ3 ሰዓት አይበልጥም። በጣም ልተኛ በልና 4-5 ሰዓት እሺ አድርገው። ከዛ በላይ ግን አይሄድም። ችን መክራለሁ። ፈቃደ ስጋህን ለፈቃደ ነፍስ ለማስገዛት ጥረት አድርግ። ሁለተኛ መክሮ ይሄ ነው። ሶስተኛ 7ቱን የጸሎት ጊዜያት ተለማመዳቸው። መንፈቀ ሌሊት፣ ነግ፣ ሰለስት፣ ቀትር፣ ተሰዓት፣ ሰርክና ጊዜ ነዋ። 4ኛ ምናኔን የምትፈልግ ከሆነ የምናኔ መሰረቷ ትህትና ናትና ግብረ ትህትና እዚህ ሆነ 3 ዓመት ተማር። 5ኛ የምንኩስና መሰረቷ ታዛዥነት ናትና ታዛዥነትን ከትዕግስት ጋር በዓለም ሳለህ ተማር። ይሄን ሁሉ ሳታደርግ ብትሄድ መነኮስ ከመባልህ በቀር ምንም ክብር አታገኝም። ደህና ዋላችሁ? ተግባብተናል? አይሰማኝም? መልካም። ይሄ ሁሉ ከሆነማ ደግሞ ምናኔ ምን ሊያደርግ እንዳትሉ ደግሞ እንመንን። ምናኔማ ጥሩ ነው አይሻልም? የራስህን እንትን ብለህ እንዳትሉ እንጂ ምናኔ ጥሩ ነው። ምን ችግር አለ? በዓለም አይመንንም።
በጋብቻ ይመነን? እንድራኒቆስና አትናስያን አታውቋቸው? በጋብቻም ይመነናል እኮ ላበቃው እግዚአብሔር በእውነት ለዚያ ማዕረግ ጸጋ ሁላችን ያብቃል። ቅድስት አውጋንያ መነነች። በወጣትነቷ ልቧን መርምራ ፈትና ራሷን መነነች። ግን የሴት ገዳም አጥታ ከወንድ ገዳም ነው የገባችው። ከዛ አበምኔቱ ሲያርፍ አይ አበምኔት መሆን ያለበት አባ አውጋኒዎስ ነው አሉ። ስሟ ተቀይሮ ነው አውጋንያ የሚለው የወንድ ሲሆን ማን ይሆናል? አውጋኒዎስ ሆነ። አበምኔት እምቢ አለች። ሴት ናታ። በግድ ሾማት። አበምኔቱና ገዳም አስተዳደረች ቀጥ አድርጋ በቅድስና። ከዚያ በገዛ አባቷ እጅ መከራ ሲመጣ ምስጢሩን ገለጠች። ሴት መሆኗን ገለጠች። ከዚያ እንደገና እመምኔት ሆነች። ደግሞ ደናግልን መራች። ከዚያ እንደገና ሰማዕት ሆነች። ይህን ሁሉ ክብር አገኘች። እግዚአብሔር በእውነት ጣዕመ በረከቷን ያሳድርብን። በጣም በምስራቁም በሰሜን አፍሪካም በኦሪየንታል አብያተ ክርስቲያናትም በጣም የምትከበር ቅድስት እናት ናት ቅድስት አውጋንያ። ሌላ የዛን ቀን ሰንበትን የሚያከብረው ኢትዮጵያዊ ጻድቅ አባታችን ገብረ ናዝራዊ መጽሐፍ ቀናኢ ለሕገ እግዚአብሔር ይለዋል። በእውነት ለእግዚአብሔር ሕግ የሚቀና ዛሬ ከብዙዎቻችሁ ጋር የማንስማማበት ምክንያት ሰዎች አውቀውም ይሁን ሳያውቁ ሕገ እግዚአብሔርን ይጥሳሉ። ሁላችንም ሕግ አፍራሾች ነን። ግን ደግሞ መጸጸት አለብን። ስርዓት ሊያንገበግበን ይገባል። ለእግዚአብሔር ሕግ ለቤተ ክርስቲያን መቅናት የሚችል ሰው ስንት አለ ዘንድሮ? እንዴት ዋላችሁ? አረ እንዴት ዋላችሁ? ጆሮዬ ነው። እንዴት ዋላችሁ? በደንብ ነቃ በሉ እንጂ ምንድነው የሁሉ ሰው እያለ የሶስት ሰው ድምፅ የምታስመስሉት? ቤተ ክርስቲያን ስትገፋ ያቃጥለናል። ቅዱስ ዳዊት ምን አለ? እስመ ቅንዓተ ቤትከ በልዓኒ፣ የቤት ቅናት በልታኛለች። ትዕይርቶሙ ለእለ ይትዔየሩከ፣ የሚገዳደሩ እግዚአብሔር ቤተ ክርስቲያንን እውነትን ቃለ እግዚአብሔርን ሕጉን ስርዓቱን አሕዛብ አይደሉም የተገዳደሩት እኛ ነን። አሁን የነሱ ቤተ ክርስቲያንን አቃጠላት ብለህ ትልልኛለህ። አንተ በቁም አንዳሃት የለ እንዴ? ስርዓቱን ሁሉ አፍርሰህ ሕጉን ሁሉ ጥሰህ አንተ አፍርሰህ የለ እንዴ? ቤተ ክርስቲያን የትኛውን የእግዚአብሔር ሕግ እንጠብቃለን? እስኪ ከሌሊቱ አገልግሎት እስከ ቀኑ እኛ እኮ ነን ቤተ ክርስቲያን በቁም ያፈረስናት። እስኪ የእግዚአብሔር ስርዓት የሚያንገበግበው እዚህ ደብር ላይ እዚህ መድረክ እዛኛው ደብር ላይ ሕገ እግዚአብሔር ሲጣስ እስኪ ለምን ብሎ የሚጠይቅ ማን ነው? ማን ነው? ቅዱሳን ሲዘለፉ ማን ነው ብሎ የሚጠይቅ እንዴ? ከኛ በላይ ሰዳቢ አለ እንዴ? ለስጋው ደግሞ ክብር የማይሰጥ አገልጋይ አጠራቅምን? ከዚህ በላይ ስድብ አለ እንዴ? ለእግዚአብሔር እግዚአብሔርን ሰቀሉት አይሁድ ትለኛል። አንተ አይደለ እንዴ ዋናው ሰቃይ በጌታ ስጋና ደም የምትጫወት? ሎቱ ስብሐት። በማን ታመካኝልኛለህ? እነሱ ያቃጠሏት አንተ ካቀጠልካት በኋላ ነው። እነሱ ያፈረሷት አንተ ካፈረስከው፣ እኔ ካፈረስኩት፣ እኛ ካፈረስነው በኋላ ነው። አናመካኝ። በእውነት ለእግዚአብሔር ሕግ የሚቀና ይለዋል። ሰንበት ሲሻር ይቀናል። አይገጠር በሄዳችሁ ብትመለከቱ ገዳማት አበውን ያንዳንዷን ሕግ የሄድንበት ገዳም ላይ አንዱ ልጅ መንገድ ውሎ በጣም ደክሞት ኪዳን ሳይደርስ ቀረ። በዓል ስለነበረ ክብሩ ከሚቀርብኝ ብሎ ቆረበ። ኋላ አንድ አባት መጡና በጣም ቅር ብሎኛል አሉ። ምክንያቱም እኔ ጋር ስለሄዱ ልጆች ምንድን ነው ስላቸው፣ እንዴት ኪዳን ሳያደርስ ይቆርባል? ይቅር ይበሉን አባታችን፣ ትልቅ ስህተት ነው። እንዳልመልሰው ማይደ እግዚአብሔር ነው፣ ስጋው ደግሞ ነው። እንዴት ላድርገው? በዛ ላይ መንገድ ላይ ውሎ ደክሞ የስንት ሰዓት የእግር መንገድ ሄዶችን ክብር አገኛለሁ። እንዴት እየልመልሰዋል? እንጂ የዚህ አካባቢ ሰው ቢሆን ኖሮ ሊቆርስ ሲመጣ ተመለስ ነው፣ የማይገባው ሆነ ተመለስ ነው። የጋራ እሳት ነው። ለሕጉ የሚቀኑ አባቶች፣ ለሕጉ የሚቀኑ ወንድሞች እህቶች ያስፈልጋል። ለዚያ ነው አባ ገብረ ናዝራዊ ቀናኢ ለሕግ እግዚአብሔር፣ ለእግዚአብሔር ሕግ የሚቀና ተብሏል። ተጋድሎንም በመጽሐፍ ገልጦ ማንበብ ነው። በምኑ ሰዓት እንተርከዋለን? ሰንበትን የሚያከብር የማይሽር አባት ነበረ። በእውነት በረከታቸው ይደረብን። እነ ቅዱስ ፍቅጦር ዘሀገረ ሻው፣ እነ ፊንጦስ ሐናንያ ባርክዮስ፣ እነ ቅዱስ ፊልጶስ የቅድስት አውጋንያ አባት፣ እነ ቅዱስ ናሆም ነቢዩ ዓመታዊ በዓላቸው ተከብሮላቸዋል። ታኅሳስ 6 አብርሃም ሶርያዊ ቅድም የነገርኳቸው አባት ነው። ቅዱስ እንጣሊዮስ
ስምዖን ጫማ ሰፊው አንድ አይና ነው። ለእግዚአብሔር ቀኝ አይን ብታስት ያለውን ይዞ በመሳፈቻ አይኑን የሚገርማችሁ ነገር የቅዱስ ስምዖን ጫማ ሰፊው ቀኝ አይን ብታስት የተባለ ስለ ቀኝ አይን ነው ወይስ ሌላ ትርጉም አለው? ንገሩኝ እንጂ። ኧረ ንገሩኝ በሞቴ። ሌላ ትርጉም አለው አይደል? ስምዖን ግን ቃል በቃል አይኑን አወጣው። ጌታ እንደገና በወንጌል ምዕራፍ 17 የማቴዎስ ወንጌል ላይ ተራራ ትነቅላላችሁ አለ። ስለ ተራራ ነው አይደለም? ስለ ተራራ አይደለም፣ ምስጢር አለው። ያኛውን ቃል በቃል ስለፈጸመው እግዚአብሔር ደግሞ ይሄኛውን ቃል በቃል ፈጸመለት። ተራራ የተባለ ዲያብሎስ ነው። አይን ቀኝ አይን የተባለች ሚስት ለሚስት ባል ነው። እሱ ቃል በቃል በየዋነት የኛውን ቢፈጽመው ያኛውን እግዚአብሔር ቃል በቃል ተራራውን ነቀለለት። ለዚያ ነው ሰው በጸለየ ቀዊሞ ለሊቀ ጳጳሳት ድኅረ ነቀለ ደብረ ወተከለ ደብረ መጽሐፍ። ተራራውን ነቀለ፣ ተራራውን ተከለው። ይሄ የተደረገለት ቅዱስ አባት ነው ስምዖን ጫማ ሰፊው። በእውነት የአበው ክብራቸው እምነታቸው ይደርብን። የቅድስት አርሴማ እናታችን በረክት አሰኒ ላኢሌ ይላሉ አባቶቻችን፣ በእኔ ላይ በጎን አድርጊ። እናታችን ቅድስት አርሴማ ፍልሰቷ ቅዳሴ ቤቷ የዚያን ቀን ተከብሮላታል። በሰባት ስብከተ ነቢያት ነው። ነቢያት ይወርዳል ይወለዳል ዓለምን ያድናል ብለው የተናገሩት ትንቢት የሚታሰብበት ዕለት ነው። የሲሃቱ አባት ድንቅ አድራጊው አባ ዳንኤል የገዳማውያንን ዜና የጻፈ በንጽህና በቅድስና በተጋድሎ በ5ኛው መቶ ክፍለ ዘመን የነበረ እነ ቅዱስ ዮሐንስ ዘቡርልስን የወለደ ደገኛው ቅዱስ አባት፣ የብዙ ቅዱሳን አባት፣ የብዙ ቅዱሳንን ዜና የጻፈ በደግነቱ የተመሰከረለት ፍቅሩ ደግነቱ እጅጉን የበዛ ደግ አባት ዳንኤል ዘገዳመ ሲሃት አባ ዳንኤል። ሌላኛው ሊቀ ምንየት የተባለ እምርት ደብረ እስዋን ይሏታል። በጣም ዝነኛ የሆነች ደብረ በቀልት ደብረ ጳኮሚስ አባታችን ማቴዎስ ነዳይ አባ ማቴዎስ የኖረባት ድንቅ ታምራት ያደረገባት አራዊትን ያበላባት ያጠጣባት ብዙ ድንቅ ነገር የሰራባት ቦታ ናት ደብረ እስዋን። ያ አባት የዚያን ቀን ዓመታዊ በዓሉ ነበረ። እነ ብጽሕ ዲዮጥርስ ነበሩ። በ8 በጣም ብዙ ቅዱሳን እና አባ ያሮክላ እና አባ ኤሲ ቅድስት ቴክላ እና አቡነ እስትንፋሰ ክርስቶስ እና አቡነ ኪሮስ፣ አባ ዮሐንስ ዘደማስቆ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ገብረ ማርያም፣ ደናግል ቅዱሳት በርባራ ዮልያና፣ ቅድስት ወብጽሕት እንባ መሪና፣ እነዚህ ሁሉ ቅዱሳን አንድ ላይ የተከበሩበት ደገኛ በዓል ነበረ። በ9 ከ72ቱ ከዋክብት አንዱ የሆነው አባታችን ቅዱስ በአሚን ዘመነ ሰማዕታትን አልፈው 72 ከዋክብት ይባላሉ። ዘመነ ሰማዕታትን በመከራ አሳልፈው እጅግራቸው ተቆርጦ አይናቸው ፈርጦ ያለፉ ግን የጵጵስና ማዕረግ የሌላቸው 3 ምዕት አሉ። ከነሱ በታች የነበሩ 72 ከዋክብት ነበሩ እና አባ ኖብ እና አባ በአሚን እና አባ ዘካርያስን የመሰሉ እና አንዱ ይሄ ቅዱስ አባት ነው። ብዙ ድንቅ ታምራትን ያደረገ ሰው ነው። ሰማዕትም ጻድቅም ገዳማዊም አባት ነው። በ10 ከ3 ምዕት አንዱ ቅዱስ ኒቆላዎስ ዘሜራ ሚራ ወይም ሜራ የሚሏት። በነገራቸው ላይ ፈረንጆቹ አሁን ክሪስማስ ትናንት ነበር አይደል? ፈረንጆቹ ደህና ዋላችሁ። ጠቅላያችን ሜሪ ክሪስማስ ብለዋል አሉ። ሜሪ ክሪስማስ ይሁን እስቲ ችግር የለው። ኧረ ምን ችግር ያለው? ሜሪ ክሪስማስ። እስቲ መድኃኔዓለም ይማረን ይቅር ይበለን። የሰው ደም እየፈሰሰ ስንት ነገር እየሆነ ሰዎች ስለ ሜሪ ክሪስማስ ያዝናሉ። እሱ ያሳስባቸዋል። አይጣል ነው ወዶ አይደለም ግን እንዳትፈርዱበት እሺ። ደህና ዋላችሁ። ወዶ አይደለም አማራጭ አትሆኑ እሺ። እሺ በሉ። በግድ ነው። ወዶ አይደለም መጸለይ አለብን። ለመሪ እኮ ይጸለያል። ምን ችግር አለ? ጌታ ሆይ በሉ እስቲ ጌታ ሆይ ለመሪያችን ልብ ስጥልን፣ ወደ ሃይማኖት መልሰው፣ ለንስሐ ሞት አብቃው፣ የሚጠቅም አድርገው፣ የከበቡትን አጋንንት ታረቅለት። ቢድንን እንጠላለን እንወዳለን እንጂ ብዙ ነገር እናውቃለን እኮ። ብዙ ነገር እናውቃለን ስላችሁ ደግሞ ስለ እውቀት አይደለም። ሌላውን የፖለቲካውን ማለት ነው። ደግሞ ሌላ እንዳትሉ። እና ቅዱስ ኒቆላዎስ ዘሜራን በዚህ በዘመነ ክሪስማሳቸው
ይሄ የክሪስማስ ጊፍት የሚባል አይደል? የገና ስጦታ ይሉታል አይደል? በመጀመሪያ ደረጃ እኛ ገና የሚባል በዓል አናውቅም። እኛ በዓላችን እንደሚባለው ጌና በሉ እስቲ፣ ወይም በዓለ ልደተ እግዚእ ነው እንጂ ገና የሚባል ጨዋታ እንጂ ገና የሚባል በዓል እኛ አናውቅም። ገና የሚባል በዓል የለም። መንፈሳዊ እኛ ገና የሚባል በልማድ ነው ገና የሚባለው። ገና ጨዋታ ነው፣ ጌና ነው። ጌና ብሂል በዓለ ልደት ስቡሕ እንዲሉ አበው እንዲል መጽሐፍ የተመሰገነ የጌታ ልደት ነው ጌና። እና ችግር የለውም። ይሄ እነሱ የገና ስጦታ የሚሉት የጌና ስጦታ ችግር የለውም። ምክንያቱም ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ስላመጡ ነው አይደለም። ግን የመጀመሪያው ስጦታ ለማን ነበረ መሰጠት የነበረበት? ለእግዚአብሔር ለቅድስት ቤተክርስቲያን ነው። ስጦታ ካስፈለገ ለቤተክርስቲያን ማምጣት ነው። እርስ በርስ ከምትሰጣጥ ይልቅ እንዴ ሰብአ ሰገል እርስ በርሳቸውን እንዴት ተሰጣጡ? አይደለም። ለማን ያመጡ? ለጌታ። እኛም ለማን ማምጣት ያለብን? ለጌታ። የልደት ቀን ካመጣን ስጦታ ካስፈለገ ለጌታ ምናመጣለት ምንድነው? ለጌታ ሁለት ነገር ነው ጌታ የሚፈልግ። መጀመሪያ የኛን ልብ ነው የሚፈልግ። ከዛ በተረፈ ግን ኢትቁም ራቀ ከቅድመ መሲሐ እግዚአብሔር እንዳለ መጽሐፍ ጥቂት ዕጣንም ጧፍም ሌላም ነገር ካለ ይዞ መምጣት ነው። እና ሳንታ ክላውስ የሚሉት ሴንት ኒኮላስ ወይም ቅዱስ ኒቆላዎስ ነው። ምክንያቱም 400 የወርቅ ዲናር ነበረውና ያን የወርቅ ዲናር በአራት ዙር ለአንድ ሀብታም ልደትን የጌታ ልደት እየጠበቀ ይሰጠው ነበር ይባላል። 4 ሴት ልጆች ነበሩት። ሀብታም ነበረ። ለአዝማሪ ለዘዋሪ ሰጥቶ ድሃ ሆነ። ድሃ ሲሆን ልጆችን የምንድርበት ስለሌለኝ 4 ሴት ልጆችን ዝሙት ነው ማሰራቸው ብሎ ቤት አሰርቶ በዝሙት ሊሸጣቸው የገዛ ልጆቹን አባት ልጆቹን ዝሙት ሊያሰራ እና የመጀመሪያው እንደዛ ሊያደርግ ሲል ቅዱስ ኒቆላዎስ በጸጋ እግዚአብሔር ተገልጦለት ከገዳም ይመጣና 100 የወርቅ ዲናር ጥሎለት ይሄዳል። በዚህ እኩሉን በልቶ እኩሉን ልጁን ይድርበታል። ሲያልቅበት ሁለተኛዋን ለዝሙት ሊሸጣት ይላል። አሁንም 100 እያለ በአራተኛው እንዲህ የሚያደርግልኝ ሰው ማየት አለብኝ ብሎ ተደብቆ ተመለከተው። ቅዱስ ኒቆላዎስ ነው። አባት ሆይ እሴትከ ብዙ በሰማይ ዋጋ በሰማይ ብዙ ነው። ሰውነቴን በምድር ከድህነት ከኃጢአት በሰማይ ከገሃነመ እሳት ጠብቃታል ሲለው አንዲት ነገር ነው ያለው። ኢትንግር ለመንህ ለማንም እንዳትናገርብኝ። ደህና ዋላችሁ። አንድ ቦታ ላይ የሆነ ነገር አንድ አገልግሎት ቦታ ላይ አንድ ሰባኪ በአጋጣሚ መድረክ መራ ነበርና መድረክ ልመራ ስወጣ ስለኔ ምንም እንዳታወራ ዝም ብለህ ብቻ ጋብዘኝ አለኝና ሳቄ መጣኝ። ኧረ አውራ ብትለኝስ ምን አወራለሁ? ደህና ዋላችሁ። ምን ይወራል? ምንድነው እኛ የሚወራልን? ዝነኛ የምትሉት ሰባኪ ምን አለው የሚወራለት? ይሄን ያህል መጽሐፍ አሳትሟል፣ ይሄን ያህል ዘመን ሰብኳል ምናምን ምንድነው እሱ ታዲያ? ምንም የሚወራ ነገር የለውም እኮ። በመንፈስ ቅዱስ ፊት እኮ ዋጋ ያለው ነገር አለ። አንተ የምታወራው እኔ የማወራው ነገር ኧረ ወንድሜ በል ብትለኝ የምለው ነገር የለኝም። መድረክ ላይ መሞጋገስ እኔ በእውነት ቅር ስቅቅላ አንዲት ነገር ብቻ ታስማማናለች። ትናንት የነበረችውን የኦንላይን ትምህርት አጋጣሚ የሰማችሁ ካላችሁ በዚች ግን ድርድር የለም። ሃይማኖቴ ቀና ነው ግን እንላለን። ሃይማኖቴ ቀና ነው። እኔ ልቤ ጠማማ ሊሆን ይችላል። ሃይማኖቴ ግን የቀና ነው። አቃቤ ሥርዓት ከብቴ እንዳሉት ለጧ ምግባር ግብር ከዘሩቱ ሃይማኖቱ ምስለ ቅዱሳን ይኩን ማኅደረ ቤቱ። በሃይማኖታችን ድርድር የለም። ለማንም አትንገርብኝ በሕይወት እያለሁ አለው። ይሄ ቅዱስ አባት ጳጳስም ሰማዕትም ገዳማዊም ሊቅም ነው። እግዚአብሔር አምላካችን በረከቱን ያሳድርብን። እነ ቅዱስ ሳዊሮስ እነ ቅዱስ ሱርስት መናኛዋ እና አባ ጠዋሽ ዝምተኛው መነኩሴ አባ ዮስጦስ ኢትዮጵያ አባ ገብረ ክርስቶስ ያሰብንበት ዕለት ነው። በ11 አባታችን ታላቁ በኪሞስ ዓመታዊ በዓሉ ነበር። ደገኛው አብይ በኪሞስ ባለፈው ረቡዕ ያልኳችሁን ነገር ሰራችሁት? ቤተክርስቲያን እየዞራችሁ ያልኩትን እንዴት ዋላችሁ? ረቡዕ የነበራችሁ እስቲ እጃችሁን አውጡ። ፈጠን በሉ መሽቶብናል። በደንብ እሺ አውርዱት። ዞራችሁ እየዞራችሁ ጸልያችሁ እሺ እሱን እንተው እስቲ። ፀሐይ የሞቃችሁ እስቲ እስ መቼም ይሄ ከጽድቅ ከተቆጥሮ ውዳሴ ከንቱ ይሆንብኛል ብላችሁ አትፈርሙች። እስቲ ፀሐይ የሞቃችሁ በሉ። እንዴው ፀሐይ መሞቅም ስራው ሆነባችሁ እናንተ ብቻ ነው የሞቃችሁ። እስቲ በቀሪው ሮብ ውስጥ የምንገናኝ እስቲ ሞቆ ፀሐይ እንሞቅ። ቫይታሚን ዲ ነው የሚባለው ነው ያው ነው ሲጠጋጋ ባይሆንም ነው
ምን አገባኝ እኔ ዲቪዮን ኢቪዮን ብቻ ጠቀማለሁ ነው። እሱን ለሐኪሞችን ተውላቸው። ግን ምስጢር አለው። እንደው ፀሐይ ሞቁ ግድ የለም። ፀሐይ ስትሞቁ ፀሐይ ጽድቅ ኢየሱስ ክርስቶስን አማናዊ ፀሐይ ጽድቅ በሲት እንተትለብስ ፀሐይ ተጎናጸፈች ተብሎ በዮሐንስ ራእይ ምዕራፍ 12 ተነገረላት። ድንግል ማርያምን እያሰብን ፀሐይ የተባሉ ቅዱሳንን እያሰብን ፀሐይ እንሞቅ እስቲ። እንደው ከዚች እንደው መታዘዝ ተማሩ እንማር። ታላቁ አባት በኪሞስ በትልቅ ጸሎታቸው ይታወቃል። ቤተክርስቲያን እየዞራችሁ ያልኩኝ ለዛ ነው። አቡነ ዘበሰማያት እየተዞረ ሲደገም ደስ ይላል። ጸሎተ እግዝእትነ ማርያም እየተዞረ እንዴት ጥፍጥና እንዳለው ቀስ ብላችሁ ሰላም ለኪ እንዘ ንሰግድ ንብለኪ ንግሥተ አድኅኖ ማርያም እምነን አስተበቋኪ። አፄ ዘርዓ ያዕቆብ እንደዚህ ነው ይሉ ነበር ይባላል። ማርያናዊ ወይም ማርያም እምነን አስተበቋኪ እያጣጣምን መልካ ሄዶ የምታውቁ ሰዎች አላችሁ። በቃላችሁ አቤት እየዞራችሁ በትረግማት እንዴት ትጣፍጣለች መልካ ሄዶ። ታዲያ የኛ ቤት ሰው መልካ ሄዶም ድሃ ያደርጋል ይላል። ወትሮስ ድሃ አይደለ? ምን አብሬ እኮ ድሃ ያደርጋል ይለኛል። ድሃ አይደለ ሲጀመር ምን አብት ኑሮ መልካ ሄዶም እንድገም። በእውነቱ ታላቁ በኪሞስ በጸሎት ይታወቁ ነበረ ለማለት ነው። ቅዱስ ገላውዲዮስ የተወለደም የዚያን ቀን ነበረ፣ ታኅሳስ 11 ቀን ሰማዕቱ ቅዱስ ገላውዲዮስ። በ12 ከቅዱስ ሚካኤል ጋር ሰለስቱ ደቂቅን፣ ሳሙኤል ዘዋልድባን፣ አብይ ጻድቅ፣ ሰማዕታት አንቂጦስና ፎጢኖስን፣ የእናታችን የቅድስት ክርስቶስ ሰምራ ልጅ ዳግማዊ ቂርቆስ ብሔረ ሕያዋን የገባበት፣ እነ አባ ነድራ፣ እነ ቅዱስ አልአዳድ ንጉሠ ሮሜ የመሳሰሉ ቅዱሳን ዓመታዊ በዓላቸው ነበረ። ጉባኤ ጳጳሳትም የዚያን ቀን ነበሩ። በ13 አባ አብራኮስ ኃያል መነኮስ፣ ቅዱስ መቃርስ ገዳማዊ ብሔረ ሕያዋን የገባ፣ አባ ሚካኤል ገዳማዊ፣ አባ በጽንፍሬዎስ ሰማዕት የእመቤታችን የጽንሰት መታሰቢያ በደብረ አባ መቃርስ ኢያቄም ሐና ታስበዋል። ዘብሔረ ጎንደር አባ ደመና በሞት የአባ ደመና መቼ ነው ያረፉበትን ቀን እባካችሁ ፈልጉልኝ። መቼም እዚህ አጣጣሚ ሚካኤል ነው ይህንን ማግኘት ያለብኝ። አባ ደመና ያረፉበት ቀኑ ወሩና ቀኑን እስቲ ንገሩኝ፣ እንደው ጠይቁልኝማ። እንደው እየረሳሁኝ በጣም ተቸግሬያለሁ። አሁን በጣም የአባታችን ተክለ ማርያምን በ13 አሰብን። የአባታችን እስኪ መታሰቢያ እንድናደርግ በስማቸው ዝክር እንድንዘክር የአባታችን የአባ ደመናን ያረፉበትን ቀን እስቲ ንገሩን። በሞቴ እንደው ፈልጉልኝ። ስልክ ስታገኙት ሜሴጅ አድርጉልኝ። ያን ያደረገልኝን ሰው አንድ መጽሐፍ ሸልማለሁ። እንደው እንዲህ ብዬ ላታልል እንጂ መቼም ትረሱብኛላችሁ። አንድ መጽሐፍ ሸልማለሁ። ይኸው ቃል ነው። መጀመሪያ ሜሴጅ ላድርግ፣ ደግሞ ዝም ብለህ ያልሆነ ቀን ሜሴጅ አድርግና ነግሬሃለሁ። እውነቱን ያገኘሁት ቀን መጽሐፉን እቀማለሁ። ጠይቁልኝ። በተለይ አጣጣሚ ሚካኤሎች ይጠብቃለሁ። እናንተ በጣም ይኖራል ብዬ እጠብቃለሁ የአባታችን የረፍት ቀንና አባታችን ተክለ ማርያም ነበሩ። በ14 ከ40 ጭፍሮቹና ከ170 ሺህ ሰራዊት ጋር ሰማዕትነትን የተቀበለ ድንቅ አድራጊ የኢትዮጵያውያን ወዳጅ ቅዱስ መርምህናም፣ እህቱ ከለምጽ የነጻች ቅድስት ሳራ እና አባ ገብረ ክርስቶስ እናታችን ቅድስት ንሳሂት፣ ደገኛዋ ወለተ ንጉሠ ሮሜ ወለቱ ለንጉሠ ሮሜ የሚላት መጽሐፍ ቅድስት ንሳሂት ቡረክት ዓመታዊ በዓሏ ነበረ። አባ አሞኒዮስ ዘሀገረ እስና በአርያኖስ ፊት ብዙ ጭንቅ መከራ የተቀበለ አባት ነው። በ15 ቅዱስ ጎርጎሪዎስ ዘአርማንያ ስለ ሃይማኖት ክብር፣ ስለ ቀናቸው ሃይማኖት ክብር በሳት ተቃጥሏል፣ በሰይፍ ተመትሯል፣ ብዙ መከራ ደርሶበታል። ከሁሉ የከፋው ግን ሽንት ቤት ውስጥ 15 ዓመት ቀብረውታል ከነ ህይወቱ። አንተ ወንድሜ፣ አንቺ እህቴ፣ ታላላቆችም እኩዮችም እስኪ ስለ ቤተ ክርስቲያን ብለህ የከፈልከውን አንዲት ጠብታ ነገር ንገረኝ እስኪ። ታዲያ ቅዱስ ጎርጎሪዎስም ክርስቲያን ነኝ እኔም ክርስቲያን ነኝ እንል ዘንድ ይገባል። አያሳፍርም? 15 ዓመት እሺ፣ እንደ ቅዱስ ጎርጎሪዎስ ያቀተን እሱን ሽንት ቤት ውስጥ ከነህይወቱ ሲቀብሩት አንዲት ሽማግሌ ተመልክታ አንድ መልአከ እግዚአብሔር አስረድቷት ማታ ማታ እየሄደች አንዲት ቁራሽ ዳቦ ትጥልለት ነበረ በህይወት እንዲቆይ 15 ዓመት ሳትሰለች። በአመት 365 ቀን ያለ 365 ሲባዛ ለ15 ስንት ነው?
ወደ 5000 እንደዛ አካባቢ ይመጣል አይደል? ለ5000 ያክል ቀናት 5000 ቂጣ በልተዋለች። ዛሬ መቼም ዛሬ አንድ ቀን አንተ ምሳ ብታበላ አንድ ካህን አለ አይደለም እንካ ብላ አፍረ ብላ አይነት ነገር ካህናትን ትጠራና በልተው ከወጡ በኋላ ታማለህ አይደለም? ግብረ ሰላም ብለህ ጠርተህ ካህና ብልተህ ሲወጡ ታማቸዋለህ። አንድ ቀን ምሳ ብልተህ ነውር አይደለ? አንድ ቀን እኮ ጠላትም ያበላል። እመኒ ጸላኢ ከርህብ አብልኦ ተብሏል እኮ። ጠላት ቢራ አብላው ተብሏል እኮ። እንዴት ካህና ብልተህ ታማለህ? ለአንድ ቀን ጧት ተበልቶ ከሰዓት ለሚጠፋው 15 ዓመት መገበቸው። በ15 ዓመት ወጥቶ ዛሬ ያለውን የአርማንያን ተክል የተከለው ይሄ ቅዱስ አባት ነው። የቅድስት አርሴማ ወንድም ነው ይባላል። የሥጋ ወንድም በትውፊት ትምህርት የአርማንያው የሮሜው ቅዱስ ጎርጎርዮስ። የዚያን ቀን ቅዱስ ሉቃስ ዘአምድ ነበረ፣ አባ ይምላህ ነበሩ፣ አባ ቆራይ ነዳይ ምስኪን መስለው ፍጹምነት ማድረግ የደረሱ ኢትዮጵያዊ በትግራይ ምድር። እንደዚሁም አቡነ ኤዎስጣቴዎስ ዓመታዊ በዓላቸው። ነገራቸው ላይ የአቡነ ኤዎስጣቴዎስ የታኅሳስ 15 በዓላቸው እንጂ ቤተ ክርስቲያኑ የሚከበር አልመሰለኝም። እዛ አካባቢ የመጣችሁ ልጆች ቢያንስ እንኳ ቅዳሴ ቅዱስ በ15 እኔ አክብራችሁት ከሆነ ጥሩ ነው። አጋጣሚ አልነበርኩም በአካባቢው፣ ግን ተከብሮ ከሆነ ጥሩ ነው። ግን በ15 ባሕረ ኢያሪኮን በአጽፋቸው የተሻገሩበት ቀን ነው። ተዝካሩ ለኤዎስጣቴዎስ ዘአደወ ባሕረ ነው የሚለው። ባሕርን በአጽፎ የተሻገረ ረባን ሰባኪ ሃይማኖት መምህር የእግዚአብሔርን ሕግ በማክበር የሚቀና አቡነ ኤዎስጣቴዎስ ዓመታዊ በዓላቸው ነበር። በ16 በቀደም ተምረናል። የቅዱስ ጌዲዮን የቅድስት ማርያም እህተ ሙሴ እና የእናታችን ቅድስት ፍቅርተ ክርስቶስ ዓመታዊ በዓላቸው ነበረ። በ17 ለረጅም ዘመናት ከ50 በላይ ለሚሆኑ ዘመናት አረምሞን የመረጠ ዘአምድ የተባሉ አባቶች ከተባሉ አባቶች መካከል የመጨረሻው ዘአምድ እሱ ነው። ስሞን ዘአምድ አለ፣ ዳንኤል ዘአምድ አለ፣ አጋቶን ዘአምድ አለ። በጣም ዝነኛ ከሆኑ ምሰሶ ላይ ከሚቆሙ አባቶች አራተኛው ነው የመጨረሻው ቅዱስ ሉቃስ ዘአምድ ነው። የፋርስ የአሁኗ ኢራን ሰው ነው። ኢራን ተወልዶ አድጎ በቁስጥንጥንያ ዳርቻ ባለ በረሃ ምሰሶ ላይ ቆሞ የኖረ አባት ነው። ደግ ካህን ነው። እግዚአብሔር በረከቱን ያሳድርብን። ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። ዛሬ አቡነ ሰላማ ከሳቴ ብርሃን በዓለ ሲመቱ ነው፣ ልደቱ ነው የሚሉም አሉ። ቅዱስ ፍሬምናጦስ ኢትዮጵያዊ በግብር ምንም እንኳ የግሪክ ሰው እንደሆኑ ቢነገርም ያው የጢሮስ ሰው ናቸው። ጢሮስ በግሪክ ስር ስለነበረች ነው ግሪካዊ የሚባለው እንጂ የጢሮስ ሰው ናቸው ይባላል። የሶሪያ የምን የሚሏቸው አሉ። ለሁሉም ፍሬምናጦስ ከሳቴ ብርሃን አቡነ ሰላማ ዛሬ ዓመታዊ በዓላቸው ነበር። ሐዋርያው ቅዱስ ቶማስና ሐዋርያው ቅዱስ ቲቶ ዓመታዊ የፍልሰት በዓላቸው የተከበረላቸው በዚህችው ቀን ታኅሳስ 18 ቀን ነው። ነገ ቅዱስ ገብርኤል ሊቀ መላእክት ዓመታዊ የተአምራት በዓሉ ይከበራል ከሰለስቱ ደቂቅ ጋራ ማለት ነው። ቅዱስ ዮሐንስ ዘቡርልስ እና አቡነ ስነ ኢየሱስ የታች አርማጭሆ ታላቅ ጻድቅ ታች አርማጭሆ ገዳም ያላቸው እና የትግራዩ አቡነ አባለ ክርስቶስ ዓመታዊ በዓላቸው ነው። ከዛ በ20 ቅዱስ ሐጌን አክብረን በ21 እመቤታችንና ቅዱስ በርናባስን በ22 ቅዱስ ደቅስዮስን ከእመቤታችን ጋር አክብረን በ23 ዓርብ እንግዲህ የዚህ በኋላ የምንገናኘው ለዚህኛው ጉባኤ ዓርብ ስለሆነ የቅዱስ ዳዊት ዕለት እንድትመጡ በክብር ተጠርታችኋል። የምታውቁት ቦታ አብየ እግዚእ ኪዳነ ምሕረት ቤተክርስቲያን ላይ ኑና የቅዱስ ዳዊትን ክብሩን እንውረስ፣ በረከቱን እንሳተፍ፣ ጣዕሙን እንቀበል። ዓርብ ታኅሳስ 23 ቀን ስራ መሳተፍ የምትሹ ሰዎች ከጧት ጀምራችሁ ስራ ስላለ ከጧት ጀምራችሁ መሳተፍ ትችላላችሁ። ጉባኤው ላይ ብቻ የሚመቻችሁ ደግሞ ለ11 ሰዓት 10 ጉዳይ ብትችሉ 10 ተኩል መጥቶ ያው ቦታ ጠቦ በጀርባው ከማለፍ ፊት ለፊት መጥቶ ጥሩዋን ቦታ መያዝ የፈለገ ሰው ቀደም ብሎ መምጣት ነው። እዛኛውን ጉባኤ ተናግሬያለሁ፣ እዚህም እናገራለሁ። ከሌላም ቦታም ይመጣሉ። በነገራችሁ ላይ ተውትና ለክብረ በዓል ለቅዱስ ዳዊት ክብረ በዓል ከውጭ ሀገር የሚመጡ ሰዎች አሉ። አሁንም ዘንድሮም አሉ። ለማክበር ድካማቸው ቀላል አይደለም። እነሱን ተውትና ግን እናንተ ምናልባት እኔንም ጨምሮ ማናውቃቸው የቅዱስ ዳዊት ክብሩን የሚፈልጉ ሌሎችም ይመጣሉ። ደህና ዋላችሁ። ስለዚህ ኑና በዓልና ክብር ብትችሉ ከሌሊት ጀምረን እንጸልይ፣ የቅዱስ ዳዊት መዝሙር እንድገም፣ ሻማውን ጧፉን እናብራ፣ ክብሩን እንሳተፍ፣ ቅዱስ ዳዊትን እናክብረው። ለእኔም አክብሩልኝ፣ እስኪ አክብሩልኝ።
ደስታዬ ነው። ከዚህ በላይ የሚያስደስት ነገር የለም። ቅዱስ ዳዊትን ስሙን ከሚጠራልኝ ክብሩን ከሚናገርልኝ ሰው በቀር ሌላ የምወደው የለኝም ማለት ልዩ ስሜት የሚፈጥርልኝ ያ ነው። እሱ ስለተጠቀመ ነው ደስ የሚለኝ። እሱ ስለጠራውን የማገኘው ነገር ኑሮ አይደለም። ግን ክብር ሲወርስ ሰው ክብር ሲያገኝ ደስ ይላል እና የዚያን ቀን ነጭ የለበሰ በጎ የሰራ ጥሩ ነው። ግን እንደ አቅም ነው ሰው። ምጽዋት ግን እንዳትረሱ ስለ አምላከ ቅዱስ ዳዊት ብላችሁ ብትሰጡ ብፁዕ ዘይሌቡ ላዕለ ነዳዩ ምስኪን ያለ እሱ አይደለ? አዎ ይህን ባለው ቃሉ ለነዳያን የሚያስብ ለነዳያን የሚራራ ብፁዕ ነው ብሏልና በዚህ ቃል ብፁዕና የምናገኝበት ቀን ነው። ብፁዕ ነው ይለናል እሱ። አባታችን መጥቶ ይባርከናል። ምክንያቱም ብዙ ቦታ ላይ ስለማይከበር በሚከበርበት ቦታ ላይ እንዴት እንደሚመጣ እንግዲህ የሚያዩት ናቸው የሚያውቁት። በሚከበርበት ቦታ ላይ ይመጣል። ስሙ በሚጠራበት ዝክሮ በሚዘከርበት ቦታ ላይ አይቀርም። የዋህ ነው። ተስፋ እንዳንቆርጥ ለሚታያቸው ይታያቸዋል። ደህና ዋላችሁ። አላብዛ። ዘላለም ሥላሴ ኃጢአታችን ይቅር ይበለን። ቸሩ መድኃኔዓለም እኔንም እናንተንም ይማረን። እናመሰግን ዘንድ ሁላችን እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረነ አመዳግም ምጽአቱ እያስተሐፍረነ ለሰብሖተ ስሙ ያንቀሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አዕርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘ አስቴነ ዘንተ ጽዋዓ ወለዘ ሰርዐ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ነሀብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወይሰባህ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ንብለኪ ንግሥተ አድኖ ማርያም እምነን አስተበቁለኪ እማርዌናዊ ተማይጸነ ብኪ በይንታናም ብኪ ወያቄማ ቦኪ ማህበረነ ወትረ ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬ ወመድኃኒቴ እስመ ርኤ ሕማማ ለአመቱ ናሆ ሚዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያት ወቅዱስ ስሙ ወሳይሉን ለትውልደ ትውልድ ለለ ይፈርዎ ገብረ ኃይለ በመዝራይቱ ወዘሮሙ ለሊያብዩ ህሊና ልቦሙ ወነሰቶሙ ላዕሌላን መናብርቲሆሙ አይቤዎሙ ለትሑታን አጽገቦሙ በረከቱ ለሩባን ወፍኖሙ ወራቆሙ ለብዑላን ወተወክፎ ለእስራኤል ቁልኤሁ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቀድስነ አንጽህነ እግዝእትነ ፍተነ ማእሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእዴኪ በከመ ባረኪዮ ለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለህሊናከ ዘይሄሊ ሰናያተ ለውሉደ ሰብእ ምህረተ ክርስቶስ ብርሃን ዘአሰሰልከ ጽልመተ ላኢለ ኪሩቤል ነቢረከ ዘትሬ ቀላያተ ስቡህኒ ወልዑል አንተ
ሰላም ለክሙ እንጦን ሶመቃርስ አቢብ ሲኖዳ ገብረ መንፈስ ቅዱስ ለባረኮትነ ንዑስ ተጽራዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልኪ ይስራይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነነማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለደብረ መድኃኒት ወለደብረ ገነት ለመንበረ መንግስት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ይቀቦን ማተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወለአይማታ ይኩነነ ከመወልታ በጸሎት ሾበ ስዕለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅሲዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽዬ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀልሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። የቸርነት ባለቤት መሐሪ መድኃኔ ዓለም ኃጢአታችን ይቅር እንዲለን ሰላሙን ምሕረቱ እንዲሰጠን ከብርሃነ ልደቱ ከቅዱስ ዳዊት ከክብሩ በሰላም እንዲያደርሰን የእመቤታችን ጣዕመ ፍቅሯን እንዲያሳድርብን የሰላም ዘመንን እንዲሰጠን ከምንሰማው ከምንፈራው መከራ ሁሉ በይቅርታው እንዲጠብቀን የሞቱ ወገኖቻችንን ለክብሩ እንዲያበቃልን የታሰሩትን የተገፉትን የታመሙትን በስደት በመከራ ያሉትን በውስጥ ባፋ ያሉትን ሁሉ በይቅርታው በምሕረቱ እንዲጠብቅልን ለጸሎት ስትቆሙ አስቡን አትርሱን ያሉንን ወለተ ጻድቅን አጸደ ማርያምን ወለተ ሩፋኤልን ወልደ ማርያምን ገብረ ሚካኤልን ወለተ ትንሣኤን የቅድስት ሥላሴ ልጆች ማኅበረተኞቹን ሁሉ በይቅርታው እንዲያስብልን ሰላም ያዋለን አምላካችን በምሕረቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራም። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ በፍቁርልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ የአብ የወልድ የመንፈስ ቅዱስ ምሕረት በረከት ሰላም የወላዲተ አምላክ የድንግል ማርያም በረከት የአባቶቻችን የአብርሃም የይስሐቅ የያዕቆብ በረከት የቅዱስ ሚካኤል የቅድስት ሰንበተ ክርስቲያን የጾመ ስብከት በረከት በዚህ ችለት መታሰቢያ የተደረገላቸው የቅዱስ ቲቶ የቅዱስ ቶማስ የአቡነ ሰላማ የአቡነ ኤዎስጣቴዎስ የአባ ኖሬዎስ የማርያ ያዕቆብ የቅዱስ ፊልጶስ የቅዱስ ያዕቆብ የኤጲስቆጶስ ዘኢየሩሳሌም በረከት የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የቅድስት ቤተ ክርስቲያን በረከት የቅዱስና የንጹሕ መስቀሉ በረከት በምናምን በእኛ ላይ በሁሉ ሕዝበ ክርስቲያን በሀገራችን ኢትዮጵያም ላይ ዛሬም ዘወትር መጽፈ ድርብ ይሁን። ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። የከበረ የተመሰገነ ይሁን። ቸርነቱን ስራ ለሁላችንም ይስራልን። እንግዲህ ያው ምናልባት አጭር ለማድረግ አንዲት መልእክት ብቻ ነው ያለችኝ። መልእክት ስላችሁ ምናልባት ዛሬ ያው ከወትሮ ትንሽ የሰው ቁጥር እንደቀነሰ ማየት ይቻላል እና ከሁለቱ በአንዱ ምክንያት እንደሆነ ልገምት። ወደ አባታችን ለትምህርት ሄደው ከሆነ ደስ ነው የሚለውስ በእውነቱ ቸሩ መድኃኔዓለም በሚያውቀው ደስ ነው የሚለው። ግን ስላልመጣሁ ለሁለት ተከታታይ ጊዜ እንደዛ ከሆነ ግን ይሄ ነውር ነው። እንደማይሆን ግን ተስፋ አድርጋለሁ። ዛሬ ትንሽ ምናልባት ደህና ነው፣ በወንበሩ ልክ ሰው አለ። ግን ከዚህ በፊት ከነበረው ጥቂትም ቢሆን የመቀነስ ነገር ያለውና መቀነሱ ቅር አሰኝቶኝ ሳይሆን የመቀነሱ ምክንያት ያኛው አጓጉል ልማዱ እንዳይሆን እገሌ ሲመጣ የምትመጡ እገሌ ሲቀር የምትቀሩ አትሆኑ። እንኳን ከኔ ከተራው ከአባታችንም ቢሆን ከአባታችን ከሊቁም ቢሆን እግዚአብሔርን ፍለጋ እንሄድ፣ እሳቸውን ፍለጋ እንሄድ። እንጎዳቸዋለን። እሳቸውን ሰው ፈልገን አንሄድ፣ እግዚአብሔርን ፈልገን እንሄድ። ነገ እሳቸው ለሌላ አገልግሎት ወዲያ ቢሄዱ ጉባኤውን ባዶ እንዳናደርገው ያኛውንም። ስለዚህ እዛ ለትምህርት ተሄዶ ከሆነ ደስ የሚያሰኝ ነገር ነው በእውነቱ። ግን ቤቱ የቀረሰው እንዳይኖር ጥቂትም ቢሆን አንድም ሰው ቢሆን እንዲቀር አያስፈልግም። ሰው አይታችሁ አትምጡ፣ ሰው አይታችሁ አትሄዱ። እቺ ያደራ መልእክት ናት። ምጽዋትን ገንዘብ እናድርግ።
በጎውን ስራ ለመስራት ጥረት እናድርግ። በሰላም አስጀምሮ በሰላም ያስፈጸመን አምላክ አበው። አንድ የረሳዋት የዲማ ጊዮርጊስ ዝክር አለች እና በፌስታል ያለችው ጥቁሯ ፌስታል የምታነሷት ዲማ ጊዮርጊስ ማለት የእነ አቡነ ተክለ አልፋ የእነ አቡነ ተከስተ ብርሃን የታላላቅ ጻድቃን ሊቃውንት አበው ጸጋ ክብር አሁንም ያሉ አባቶች ክብር በረከት ያለበት ነውና ከምግብ በፊት ነው። ከምግብ በፊት ነው። ለነገ ነው የሚሆናቸው ይዛችሁት ነው የምትሄዱት። ያው የላክናቸው ልጆች በረከት አስበው ስራዬ ብለው ይዘውልን መጥተው ለሶስቱም ጉባኤያት ነው። የበቀደም የዓርብ ተረስቶ ነው ያልተሰጣችሁ እንጂ ጥቂት አለ። ስለዚህ በረከቱን ትወስዳላችሁ። ግን ነገ ከማዕድ በፊት ከጸበል በኋላ የምትቀምሱት ነው የሚሆነው። ሌላውን ዝክር እየቀመሳችሁ ይሉ። አምላክ አበው በቸርነቱ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን እየተንከባከቡን ለጊዜው ወደየቤታችን ለፍጻሜው ግን ተስፋ ወደምናደርጋት መንግስተ ሰማያት መንግስተ እግዚአብሔር ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ቅዱሳን ርስት በሰላም ያደርሰን። ሰላም እደሩ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን እናመሰግንሃለን እግዚአብሔር በቸር ያሳድረን።